እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። ቴሌግራምህን አላየሁትም፣ ግን ላይቭ ላይ ያለ ጠርቶ ነበር ብለዋሉኝና ላይቭ ላይ ሆኜ ስጠራህ ነበረ እና ምናልባት ምንድነው ብዙ ከመስራት ምናምን የተነሳ አንዳንድ ጊዜ ጭንቅላታችን እየደከመ ስለሚሄድ ማለት ቀኑን ሙሉ የሰራ ሰው ወደ አመሻሹ ላይ በቃ የሆነ የሚያነበውም ነገር ካለ ራፍሊ ገረፍ እያደረገ ብቻ ነው የሚሄደው እና ብዬ ነበር እዛው ላይቭ ላይ እና ምናልባት እንደዚህ አይነት አጋጣሚ ተፈጥሮበት ከሆነ የተሳሳተው የኛውን ስህተት በግልጽ እንደዛ ብሎ ይናገር ምናምን ብዬ ነበረ እና አሁን ዳጸ ልሳን ነው። አክቹዋሊ አሁን ኤልያስና ኤልሳ በተባለው ደረጃ አይደለም ስህተቱ፣ ግን ምንም ሆነ ምን ግን ቢያንስ በቃ የአንደበት ስህተት ነው ሰው ነኝ ምናምን ብለህ ስትናገር ስሰማ ኦኬ በዚህ ደረጃ ከሆነ መልካም እናየዋለን። ግን ምንድነው አንተ ለማታ በገባህበት ሰዓት እንግዲህ እኔ ጋር ጥሩ ሰዓት አይደለም። እናንተ ማታ ስትገቡ እኔ ጋር ሊነጋጋ 1 ሰዓት ወይ አንዳንዴም ደግሞ 2 ሰዓት ምናምን ነገር ይቀራል። 4 ፒኤም ወይ ደግሞ 5 ፒኤም አንዳንዴ 6 ፒኤም ላይ ኤኤም ሶሪ ፒኤም አልኩኝ ኤኤም ላይ ሞርኒንግ አካባቢ በኢትዮጵያ እንግዲህ 10 ሰዓት ወይ 11 ሰዓት ወይ 12 ሰዓት አካባቢ ወደ ጠዋት አካባቢ ነው የሚሆነው። ያ በጣም 4ኛው ክፍል የሚባለው በመጽሐፍ ቅዱስ የእንቅልፍ ሰዓት ነው። እንግዲህ ተኝቼ አምልጦኛል ማለት ነው። ኤኒዌይ ታሪኩን አብረን እንየው። ምንድነው ዳህፀ ልሳን እንግዲህ ይገጥማል። የኔ ዳህፀ ልሳን ብያልኩትኝ አባለትጹን ብዬ ማለት ነው። አባለትጹን ሳይሆን ይሄን ድርጊት ያደረጉት አባለትጹንማ የሰውየውን ንስሐ የተቀበሉ ሰው ናቸውና ክፍሉ ስህተት ነው ነው። አዎ እንዴ ምንም ይሄ እኮ ስህተት ነው እኮ የአባለትጹን ብዬ ማለት የአንደበቴ ዳህፀ ልሳን የሚባለው አለ አይደል? ቅድም እየተናገርኩ ነበረ በባለፈው ላይ ጋዲሳ ስለ ኤልሳ በዛ ህፃን ላይ ስለመተኛት ሲያወራ እና ኤልሳ ብዬ ላለሁ ብዬ ኤልያስ አልኩኝ እና ጋዲሳ ምን አለ ቀበላለና እንዴ ኤልሳና ኤልያስን ያለየ ሰውዬ ነው እንዴ ሰውዬውን እዚህ እየመጣ ያዙኝ ምናምን ነገር ብሎ የሚለው አለ። እርግጥ ነው ኤልያስና ኤልሳ ሁለት የእግዚአብሔር ታላላቅ ነቢያት እንደሆኑ አውቃቸዋለሁ። በመጽሐፍ ቅዱስ በጂኦግራፊም የተወለዱበትን አካባቢ በእስራኤል ላይ ያለው አውቃለሁኝ። ከዛ ያለፈ ምናልባት እናትና አባታቸውን አውቃለሁ ብዬ አልልም። ኤልያስ ያው እንደሚታወቀው እናትና አባቱ አንተ ሰውዬ ርዕሱ ላይ ተቀመጥ ደግሞ ምን ልትልን ነው? አይ አላቅም ነው። ኤልሳ እናትና አባቱን ታውቃለህ ብለው ደግሞ እንዳይመጡ ኦኬ እሺ። ታሪኩ ያለው ዞራ ሰኔ ላይ ነው፣ ያው እዚህ ክፍል ላይ ማለት ነው። ታሪኩ ወረዳው ሁሉ ያውቀዋል። በርግጥ እኔ ሙሉውን ያነበብኩትኝ ምናልባት እዛ ጋር ደግሞ አንዱ የተናገርከው እዚህ ጋር አባለትጹን ብዬ እዚህ ጋር ታሪኩ ጋር ሄድኩትኝ። ከዚህ ወደዚህ አንድ የአክሮባት ተገልብጬ እንደ ቻይና ኩንጉፉ ለመሄድ ፈልጌ አይደለም። አንብቤዋለሁ ታሪኩን አጠር አድርጌ ዝም ብዬ በሃይላይት ለማሳየት ፈልጌ እንጂ ክፍሉን ግን አሁን ሙሉውን ካላነበብከውም አነበዋለሁ፣ ካነበብከውም አነበዋለሁ ለህዝቡ ማለት ነው። እንደዚህ ይላል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 ቀን በዚች ዕለት ታላቁ አባት ለትጹን አረፈ። ይህ አባት ከብህንሳ ሀገር የሕርያቆስ የሚባለው ቅዳሴ ማርያምን የደረሰው ሰውዬ የዚህ ሀገር ሰው ተወላጅ ነው ብሎ ይላል። እኔ ካርታ ላይ አላወቋትም፣ እንደ እግረ መንገድ ግን የሚያውቁ ሰዎች ቢጠቁሙ ደስ ይለኛል። ማለት እዛ ሀገር ብህንሳ ብሎ ስለሚል ይህ ብህንሳ ሀገር ነበረ። ጎልማሳም በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለኔ የጣላትም ያገኛታል፣ የዘላለም ሕይወትን ይጠብቃታል በሚለው በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ሮጣ ወጣ እኮ መምህር አክሲስም ከታች አይቼዋለሁ። እሱም ካለ መግባት ይችላል። ወርዶ ይሆናል። እንረጋጋ። አኬ እንደዛ ያደርጋል። መስማት ካልፈለግም መብቱ ነው። በቃ ገብቶ አኬ እንደዛ አያደርግም እኮ በቃ ሌላ ነገር አትበሉ ሌሎቻችሁ። ሌላ ስም ወንድማችን ይመለስ ሲመጣ ሆሲዬ ታች ተወርጅልኛለሽ። ታች ዲያቆን ፈለገም አለ። አኬ እንደዛ አያደርግም፣ በፍጹም አያደርግም። እንደዚህ አይነት ቢያንስ እዚህ ላይ መሰክርለታለሁ። እንደዚህ አይነት ስብዕና ያለው ሰው አይመስልም። እንዳልኩት መታል ማለት ነው። አይ ሲጀመርም እኮ እንትን ነው ኤርሚ ሲጀመር
ያኔና ኬልቻ ነው ምናወራ እዚህ ጋር አሁን እንደዚህ የሚያስወጣኝም ምንም ነገርም የለም። የገባውበት እኮ ምክንያት ምንድነው? እንግዲህ አባለጹን የተባሉት አባት ይህንን አድርገዋል የሚል ነገርን ተናግረ ስለነበረ እኔ ደግሞ ቀጣይ ገብቼ አባለጹን ይህንን አላደረጉም አልኩኝ። በቃ አለቀ። ይሄ ነው ሀሳቡ፣ የተነሳው ሀሳብ ይሄ ነው። እዛው ላይ ምን እንደውም በጣም እንዴት ነው በጣም ፖዚቲቭ ሆኜ ማለት ነው ብዙ ካነበበ በኋላ የቀኑ መጨረሻ ላይ እንደዛ አእምሯችን የሆነ ዲዚ ነገር እየሆነ እንደሚሄደው ልክ በዛ ሙድ ውስጥ ሆኖ አንብቦት ከሆነ ደግሞ ይሄኛውን ተሳስቻለሁ ይበል ብያለሁ። ይሄ በጣም በጣም ትልቅ ፖዚቲቭ መሆን እኮ ነው እንጂ ነገሩን ፖለቲክስ እንስራበት ብንል በጣም ሊጮህ የሚችል ነገር ነው። እና እንደዚህ ከሆነ በኋላ ምን ሲጀኔ ላይ ምን የሚመጣብኝ ነገር ኖሮ ነው ከዚህ ሮጦ አመለጠ ቅብርጥሲ ምን ማይ ብራዘር ምንም እኮ ነገር እኮ የለውም። ከታሪኩ ጋር በተያያዘ በቃ ታሪኩን የፈጸመው አንድ ሌላ ሰው ነው። መጽሐፍ ቅዱስ ላይም በጣም ብዙ አደገኛ ኃጢአትን የሰሩ ሰዎች አሉ። እነዛ ሁሉ ግን ኃጢአት ነው የተባለባቸው። በጣም አደገኛ እንደ ነብየ እግዚአብሔር ዳዊት ያሉ ታላላቅ የእምነት አባቶቻችን ምን አይነት ኃጢአት እንደሰሩ እናውቃለን። አባለጹን ግን አልሰራውም፣ ሌላ ሰው ሰራው፣ ተናዘዘው ነው አለቀ። ከዚህ ውጪ ሌላ ርዕስ ከሆነ ንገሩኝ። እዚሁ ማለት ሌላ ርዕስ ማለት ነው። አንድ ታሪክ ላይ መራሱ ቢሆን ኦኬ እሺ ይሄኛውን አባለጹን ይሄን አድርጓል አላደረገም የሚለውን ተወና ሌላ ነገር ከሆነ እሱን አሳውቁኝ። አባለጹን አድርጎታል አላደረገው የሚለው ግን እሱ አሁን አከራካሪ አይመስለኝም። ኦልሬዲ ኤርሚም ይሄ እንኳን እንደው ስህተት ነው ብሎ ስለተናገረ ማለት ነው። የአባለጹን ብሎ የሚለው ቃል ነች አይደል? የስም ዝውውር ላይ ነው ማለት የስም ዝውውር አልኩኝ። ስምን ስናገር ነው የኔ ዳሃ ጸልሳን አይደለም። ሌላ ምንድን ነው? የገዳሙ አበምኔት እላለሁ ብዬ አጋጣሚ ሆኖ አባለጹን አልኩኝ እኮ አይደለም። ከይቅርታ ጋር እንደዛ አይደለም። ይሄ ስህተቱ እንደዛ የሚባል አይነት ስህተት አይደለም። ልክ ኤልያስ ስላለው ኤልሳ ስላለው ምንድን ነው ስህተት? የኔ ስህተት እሺ፣ ልክ እንደ ቀደሙ ኤልሳ እላለሁ ብዬ ኤልያስ አልኩኝ ምናምን እንደሚባለው አይነት አይደለም። ይሄኛው ታሪኩ ነው ሙሉ በሙሉ ያዛባው። ይሄ ታሪክ የማዛባት ነው። ኢቨን የገዳሙ አበምኔት ስሙ ራሱ አልተጠቀሰም። ስለዛ ስም ተምታቶ ቢኖር ራሱ ለማለት አይመችም። ስለዛ ምንድነው አንድን ኖርማል ሌላ ኃጢአተኛ የሆነ ሰውዬን ግብር አንስቶ ለሌላ ለቅዱስ አባት የመስጠት ነገር ሊተሰረፍ። ስለዛ ይሄኛው የተወሰነ እንትን ያለ ነው፣ ራቅ ያለ ነው። ቴንክ ዩ ኦኬ። እንግዲህ እኔ እስከሚገባኝ እና እኔ አይደል ተናጋሪው የገዳሙ አበምኔትን ለማለት ብዬ አባለጹን ብዬ ነው ያልኩት። ይሄ ደግሞ ታሪኩን ያው እርግጠኛ ሆኜ እንደው ብናገርም ድፍረት ከሆነ ባልናገርም ይሄን ታሪክ ስንክሳር መጽሐፍ ያው እንደምታውቀው ምናልባት በጣም ትልቅ መጽሐፍ ነው። በቤተክርስቲያን ውስጥ ካሉ መጽሐፍቶች በጣም ትልቅ ነው። ከወርሃ መጋቢት እስከ ጳጉሜ ያለው ነው። ከመስከረም እስከ የካቲት ያለው አይደል? ያው መጽሐፉ በጣም ቮሊዩም በጣም ትልቅ ስለሆነ ምናልባት አንብበህ ከዛ በፊት ደርሰህበት ሊሆን ይችላል። እኔ ግን ስጠረጥር ከዛሬም በፊት አንብበህ ላታውቅ ትችላለህ። ችግር የለውም። በየትኛውም ጊዜ ነበብ በየትኛውም ጊዜ የኔ አበምኔቱንና አባለጹን ስማቸውን ነው ያቀያየርኩት። ልክ ኤልሳ ለማለት ብዬ ኤልያስ ብዬ እንዳልኩትና ጋዲሳ ኤልሳና ኤልያስን ለይቶ እንኳን የማያውቅ ምናምን ነገር ብሎ ሲል በኤልሳና በኤልያስ መካከል ታላላቅ የእግዚአብሔር ነቢያት ቢሆኑም የስማቸው ግን ልዩነት እንዳለው የማይገባኝ አይነት ሰው አይደለሁም። እንዲህ አይነት ነገር ደግሞ ይገጥማል። ራሳኬ እንደዚህ አይነት ዳህፀ ልሳን ብሎ የሚለው ይገባሃል። ካልገባህም ደግሞ እዚሁ ክፍል ላይ ወገኖች በላኩልኝ በዚህ ክፍል ላይ እዚችኛዋ ቪዲዮ ላይ ምን አልክ? ሴንት ባላሞን realized that he was the devil እና ያ የጎበኛው ቅዱስ ባላሞን ወይም ፓለሞን እሱ ሰይጣን እንደሆነ አወቀ። እንትን ይሄ መቶ እየፈተነ ያለው ማለት ነው። he crossed himself with the sign of the cross እና በቅዱስ መስቀል ምልክት አማተበ and prayed to the Lord to save him እና ወደ ጌታ ጸልየ እንዲያድ ነው ማለት ነው። the devil became like smoke and disappeared እንደ ጭስ ሆኖ እንደ ጢስ ሆኖ ሰይጣኑ በኑ ጠፋ። ሴንት ባላሞን went to Saint Latsun to take his advice on devil warfare። ከዛን ሴንት ባላሞን ከሴንት ላጹን ምን አደረገ? ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱ እንትን አለው ጠየቀው። አቆይ በቃ እንዴ
ወይት አይደለም። በጣም ይቅርታ በጌታ በጣም ይቅርታ። ቆይ አንዴ there he was there by the man women's and try to shade him ተስቻለ በጣም ይቅርታ። አንዴ ገንሽ እንደዚህ ነው በቃ ይሄ ማለት ነው ድሃ ጸልሳን ማለት። አሁን በዚህ አሁን አኬን እኔ ይሄ በቃ ዝም ብለህ የፈለግከውን ዝም ብለህ የምታወራ ምናምን ነገር ብዬ አልሰራም። ይሄ ነው ድሃ ጸልሳን ማለት። በቃ ልትለው የፈለግከው የሆነ ፐርሰን ነበር፣ የሆነ አካል ነበር። ታሪኩ ግን በደንብ ካነበብከው በኋላ ቆም ብለህ ግን ስታስብ አይልም ማለት ነው። እና እዚሁ ጋር ያንተ እዛው ጋር እያነበብከው እያለ ነው እንትን ያልከው። ይሄኔ ግን እዛው ጋር እያልኩ ሳይሆን ከቆየ በኋላ ነው ቪዲዮንም ስሰማው ያልኩት ማለት ነው። ይሄም ድሃ ጸልሳን ነው፣ የኔም ድሃ ጸልሳን ነው። የስም ዝውውር ነው ያደረግነው ማለት የስም ለውጥ ነው ያደረግነው ለማለት ነው። ኦኬ ግን ታሪኩ የኔ የድሃ ጸልሳኑ ላይ ወይስ ኦኬ ትችላለህ? እንትን ነው ይሄ የኔ ላይ ምንድነው ስህተቱ? እኔ ስናገር ማለት ነው እንግዲህ አሁን አክቹዋሊ እኔ ስህተትም የሚባል አይደለም። እንትን ነው የድሃ ጸልሳን ሳይሆን የውጭ የኮፕቲኮችም እንትን አለ፣ ስንክሳሪየም አለ፣ ስንክሳር አለ። የዛ ስንክሳር ላይ ያለውን አንዱን ታሪክ እያነበብኩኝ ነው። ሳነብ ሴም ባለሞን ቅዱስ ባላሞን አባ ለስጹንን እንደ ጎበኛቸው ይናገራል። መጀመሪያ እንደዛ ብሎ ነው የሚጀምረው። ከዛ መጨረሻ ደግሞ ይደግማል። ይሄን ነው ጎበኛቸው የሚለውን ማለት ነው። ጎበኛቸው በሚለው ጀምሮ ስለነበረ ታሪኩ እየተነገረ ያለው ከዛ አንጻር ነበረ የመሰለኝ እየተረጎምኩት ሲሄድ ማለት ነው። ቀጥታ ቃል በቃል ነበር እየተረጎምኩት ያለው። ሙሉን ታሪኩን አንድ አንብቤ ሳይሆን የተረጎምኩት እዛው በየሀረጉ ስለሆነ እየተረጎምኩ ይርኩት እንደዛ ነበረ። ልክ መጨረሻ ላይ ግን ሲደግመው ግን ኮንቴክስቱን ይቀይረዋል። ስለዛ ወዲያውኑ ምን አደረኩኝ? ኮንቴክስቱ ስለሚቀይር ይሄ የቋንቋ ምንድነው ጉዳይም ስለሆነ ማለት ነው። አይ መጨረሻ ላይ ይህን ስላስገባው ከዚህ ከኮንቴክስቱ አንጻር አስቀድሞ ሰይጣን ሲፈተኝ የነበረው ሴም ባላሞንን ከዛ በኋላ ተዋጋ ዘን ወደ አባ ለስጹን ሄዶ ምንድነው ምክርን ተቀበለ። ይህ እዛው ነው ራሱ እና እዛው ነው ምን ወዲያውኑ ተናገርኩኝ። ያንተ ችግሩ ምንድነው? ጭራሽ ይሄ እንደ ትችት አድርገን ያቀረብከው እንደ ትችት አድርገን ያቀረብከው ምኑን የእናንተ ቅዱስ አባቶች የምታመልኳቸው እንዲያደርጋሉ የሚል አደገኛ ትችት ነው ያቀረብከው። ይሄ አደገኛ ትችት ደግሞ ስህተት ነው። እንደዛ ይሄ የምናመልካቸው የሚለው እሱ ይቅር። ሲቀጥል ደግሞ የጠራኸውም አባትም ይህንን አያደርግም። ያኛው ኃጢአተኛ ሰውዬም ደግሞ ኃጢአት ነው ብሎ ሲናዘዝን ያየ ነው እና እሱን ያስቀምጠው ከኔ ጋር አይገናኝም። ስለዚህ እዚህ ጋር ይቅርታ ብለህ ያልከው ስህተት ነው ብለህ ያልከው ታሪኩ ልትናገረው የፈለግከው ነው ወይ ያነበብከውም በኋላ ላይ ቆም ብለህ ያው ስህተት መሆኑን ሶሪ አልከው እዚህ ጋር ማለት ነው። ትርጉሙ ላይ ማለት ነው። ሰይጣኑ በኑ ጠፋ። ሴም ባላሞን went to Saint Latsun to take his advice on devil warfare። ከዛን ሴም ባላሞን ከሴንት ላጹን ምን አደረገ? ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱ እንትን አለው ጠየቀው። አቆይ በቃ እንዴ ወይት አይደለም። በጣም ይቅርታ በጌታ በጣም ይቅርታ። ቆይ አንዴ ስታነበው ስለተሳሳትክ ነው አይደል? ይቅርታ ያልከው ትርጉም ላይ ነው። ትክክል። ትርጉም ላይ ምንድነው የመጀመሪያ የገባ ሌላ አንድ ሴንቴንስ ስለነበረ ይደግመዋል መጨረሻ ላይ ራሱ ሴንቴንስ ማለት ነው። ከዛ አንጻር ቃል በቃል እዛው እየተረጎምኩኝ ይርኩኝ ስለነበረ ታሪኩ የሚመስለው ለዛ ነው። አሁን ሌላ ሰው ቢያነበው እንደዛ ነው የሚመስለው። ግን መጨረሻ ላይ ያለችው ቃል ስታያት ኮንቴክስቱን አይተው ይሄ ለዚህኛው ነው የሚለውን እዛው እንትን ትላለህ። ስለዛ እኔ ምንም ኢል ኢንቴንሽን ዶኝ የምናገርም ሰው ስላልሆንኩኝ በቃ እዛው ወዲያውኑ እንትን አልኩት። አሁን ያንተ ግን እንዳልኩ ከዚህ ለየት የሚያደርገው ልጨርስና ከዛ ታሪኩን እናንተ ግን እዚህ ላይ የተለያየንበት ነገር አለ። ተሳስቻለሁ። በጣም ይቅርታ። ይሄ ነው እንግዲህ ትርጉሙ ትርጉሙ እኮ ታዲያው በድሃ ጸልሳን ትርጉሙ ስታነበው ድሃ ጸልሳን የሚባለው እዚህ ጋር ምንድን ነው የሚለው? የተባለው ሌላ አካል ሆኖ ሳለ ወይ ደግሞ የተጻፈው ለሌላ ሰው ሆኖ ሳለ አዛብተው ነው የተናገርከው ማለት ነው። ስለሌላ ማለት ነው። ይሄ የትርጉም ጉዳይ ይባላል። ሁለቱም ማዕረግ ስላለ ቃል በቃል የኔ ደግሞ ለትጹን የሚባሉ ሰው የሉም እዚህ ክፍል ላይ እያልኩ አይደለም። ለትጹን የተባሉት ከእናታቸው ጋራ እዚህ ጋር ከተጻፈው ሰው ጋራ ከእናታቸው ጋራ የግብረ ስጋ ግንኙነት አድርገው
በቅዱስ ቁርባን ሰውን እየገደሉ እንደዚሁ ሕፃናቱን ሁሉ እየገደሉ ያርጉት የነበረው አበምኔቱ የእሳቸው የአበምኔቱንና የለተንጹንን ስም ነው እኔ ያቀያየርኩትኝ። አበምኔቱ ስም የላቸውም እዚህ ላይ አልተነገረም እኮ የላቸውም። ልክ ነው። እዚህ ጋር ኤስድሮስም የሚባል አለ እና ለትጹን አሉ። ሶስተኛው ሰው የአበምኔቱ ናቸው፣ ስማቸው አይታወቅም። ስለዚህ አሁን ያ አበምኔቱን ለማለት ብዬ አባ ለትጹን ብዬ ነው ያልኩትኝ። እሱን ወደ ጸልጻን እሱን ነው ይቅርታ ያልኩት ማለት ነው። ችግር የለውም። አሁን እኮ ታሪኩ ላይ ግን ስህተትን ካመንክ እኮ ምንም ችግር የለውም። ይሄ ኖርማል ነው። አሁን አንተ ባልከው ደረጃ አቅልልኸው ነው ወይ የምር እንደዚህ የቀለለ አይነት ስህተት ነው ወይ? አይመስለኝም። ግን አሁን ስህተቱ ከባድ ነው ወደሚል ሌላ ክርክር አልገባም። ለምንድን ነው ይህንን እያልኩ ያለሁት? ምንድነው አበምኔቱ እላለሁ ብዬ አባ ለትጹን አልኩኝ። ይሄ አሁን እኔ ማለት ስትናገር ከነበረው ቪዲዮ አንጻር ይህንን ነው እነዚህ ነው ልታመልክ 19 ቁጥር ስለሆነ ላንብበው ታሪኩ እና ከዛ ካነበብኩት ውስጥ የሌለ ጨምሬ የተናገርኩት ካለ ቪዲዮም ስላለ የተቀረውን ደግሞ ስህተት ይኸው እዚህ ጋር ነጥብ ብለህ ብትለኝ እዚሁ ይቅርታ ጠይቃለሁ ማለት ነው። ስለዚህ እንቀጥል። ስህተትንማ በቃ ወጣ ነው። ያኛው ብቻ ነው የትኛው አባ ለትጹን ያላደረጉትን አደረጉ ብለን ኖ ድርጊቱ ተደርጓል። የተደረገው ድርጊቱማ ሳነበው ነበርኩ እያየሁ ድርጊቱ እንዳልተደረገ አድርገህ ድርጊቱን ያደረገው ሰው የገዳሙ አበምኔት ሆኖ ሳለ የኤርሚያስ ስህተት የሆነው በዳህፀ ልሳን አባ ለትጹን ማለት ነው እንጂ ድርጊቱማ ተደርጓል እኮ። እኔ ድርጊቱ አልተደረገ መቻልኩኝ። ድርጊቱን ያደረገው አንድ በሰይጣን የተከበበ ኃጢአተኛ ሰው ነው ያንን ያደረገው። አባ ለትጹን ምንም አላደረጉም። አንተ ግን ያደረከው የእኛ ቅዱስ አባቶች እንደዚህ እንደሚፈጽሙ አስመሰለ ነው የተናገርከው። ይሄ ደግሞ ስህተት ነው አለቀ። እሱ ላይ ከተማመንን በቂ ይመስለኛል ኤርሚ። ምክንያቱም ታሪኩን ሙሉን ላንበው ታሪኩ ላይ ጊዜ ካላልክ በስተቀር እኔም አነበብኩት እኮ ትላንት አንብበው። እሺ እንደዚህ ይላል። እሺ ይህም አባት ከብህንሳ ሀገር ነበረ። ጎልማሳም በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለኔ የጣላትም ያገኛታል፣ የዘላለም ሕይወትንም ይጠብቃል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያውን ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንን ተቀብሎ እስዋት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት በታላቅ ተጋድሎ ያለማቋረጥ ይጋደል ጀመር። ሰባት ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስንም ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖችን ጸለየ። ከዚህም በኋላ ልብሱና አስኬማውን አለበሰው፣ በገድልም መጠመድን ጨመረ። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመ እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙ መነኮሳት ይጎበኛቸው ነበረ። በአንዲትም ዕለት ወደዚያ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። ይሄ ሰውዬ ነው አበምኔቱ፣ ስሙ አይታወቅም። ይሄ ሰው ነው ከእናቱ ጋራ እንግዲህ የተኛው ማለት ነው። ይህን ሰው ነው እኔ ከአባ ለትጹን ጋር ያቀያየርኩት ስም ዳህፀ ልሳን በሚል እንጂ ታሪኩ እንዳላለ። ኦኬ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያ ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበው ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነውን ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። ለአባ ለትጹም ማለት ነው የገዳሙ አበምኔት እዛ ሊነግረው ጀመረ። እንዲህም አለው፣ እኔ አስቀድሞ እንደርሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁና አባቴ ሆይ በጸሎተ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄዱ ፕሊዝ ወደ ሌላ አገር ሄደው ኤጲስቆጶሱንም ቅስና ሾሞኛል ብዬ በድፍረት በቁርባን ላይ የምቀድሰው ነው። ኦልሬዲ ኦርቶዶክስ ቄስ ሆኖ አሐዱ አብ ቅዱስ እያለ ይቀድሳል ማለት ነው። ግን አልተሾመም በክህነት ይህ ሰው። ከዛም ለጠላሁትም በቁርባን መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቼ አለሁ። ከኔም ጸንሳ ለመውለድ በደረሰች ጊዜ ስረይ የሚለው መድኃኒት ማለት ነው፣ የግዕዝ ቃል ነው። አጠጥቼ
ሕፃኗን በሆዷ ውስጥ ገደልሁት፣ ኃጢአቴ ብዙ ነው፣ ተነግሮ አያልቅ። ከበጎ ስራ ምንም የሰራሁት የለም፣ ነገር ግን በጸሎትህ አትርሳኝ። ለአባ ለትጹን ነው በጸሎትህ አትርሳኝ ብሎ ያለው ታሪኩን የሚናገር ማለት ነው። ባዩ ማን ነው? የገዳሙ አበምኔት ነው። ይህንን ኃጢአት የሰራው የገዳሙ አበምኔት ነው። አትርሳኝ። ከዚህም ከኃላፊው ዓለም መውጫዬ ደርሷል። ወዲያውም በክፉ አሟሟት ሞተ። ሰውየው ማለት ነው። ይሄ የገዳሙ አበምኔት ሞተ። ነፍሱንም እዚህ ድረስ ያለውን አንዴ ነው ቆይ ልጨርሰውና አብረን እናየዋለን። አንድነት ድረስ እየተስማማን እንለፍ ብዬ ነው። ነው ችግር የለም። ታሪኩን ልጨርሰውና ከዛ አብረን በሃይላይት በወፍ በረር ትሄድበታለን። ኦኬ። ሊቀበሏት በየራሱ በሆነው ስቃይ ሲያሰቃዩት አባ ለትጹንም አያት። ምኖች ናቸው? ወዲያውኑ በክፉ አሟሟት ሞተ። ይሄ ሰው ማለት ነው የገዳሙ አበምኔት። ነፍሱንም አጋንንት ሊቀበሏት በራሱ በሆነ ስቃይ ሊያሰቃዩት አባ ለትጹንን አያት። አባ ለትጹንም የመረረ ለቅሶ አለቀሰ። ኤርሚያስ አንድ አትግለጠው፣ እሱን ፔጅ አንዴ አትግለጠው፣ መልሰው አንዴ ከይቅርታ። ለምንድን ነው መልሰው ያልኩ? በዋናነት ተነስቶ የነበረው መነጋገሪያ ሆኖ የነበረው ታሪክ ሳይነካ ከሚታለፍ አንድ ጊዜ ይችላል የሆነች ነገር ልጠይቅ። ይቅርታ፣ ሁለት ጥያቄ ብቻ እና ከዛ እንለፍ። ጨርሰን በኋላ ኖት ያዝና በኋላ ትጠይቀዋለህ። ወዳጅ ችግር የለውም። እኔ ራሴ አንብቤዋለሁ ይህንን ታሪክ በነገራችን ላይ ትናንት። ለህዝቡ ነው ይለቅ። ኧረ እባክህን ይሰሙታል። ህዝቡ ምን እስካሁንም እኮ እያነበባችሁላቸው ሲሰሙት ነበረ። እኔ መኖሬ እኮ ህዝቡ በደምብ እንዲሰሙ አያደርጉም። ምን እኔ ኖርኩኝ አልኖርኩኝ አይደለም። ይኸው በተደጋጋሚ ስታነቡት አልነበረ? እሱ ችግር የለም። ኤርሚ ፕሊዝ፣ አሁን መጥቼም ዝም ብለን እንትን እንዳናረገው ይህንን እያልኩ ያለሁት ለምንድን ነው የተነሳው ርዕሱ እዚህ ታሪክ ላይ የተነሳው ርዕስ አባ ለትጹን ፈጽሞታል አልፈጸሙም የሚል ነው። በእርግጥ ስለዚህ ዋናው ራሱ ፈጻሚ አባ ለትጹን አይደሉም። አባ ለትጹን ሳይሆን የገዳሙ አበምኔት ነው። እኔ ገዳሙን አበምኔት እና የአባ ለትጹን ነው ያዘዋወርኩት። ታሪኩ ግን አንዴ ስለዚህ እያጠራ ነው እንለፍ። አባ ለትጹን አሁን አንተ ያልከውን እነዚህን ድርጊቶች ፈጽሟል አልፈጸመም? አባ ለትጹን ነገርኩህ እኮ አባ ለትጹን ሳይሆን ፈጻሚው የገዳሙ አበምኔት ነው። እኔ ሳነበው የገዳሙ አበምኔት ማለት የገዳሙ አበምኔት የገዳሙ አበምኔት ማለት ሲገባኝ በፍጥነት ዳጸ ልሳን ስለሆነ አባ ለትጹን አልኩ። አባ ለትጹን ይህንን ድርጊት አላደረገም። ያደረገው የገዳሙ አበምኔት ነው። በጣም ጥሩ። እሱ አንደኛው ነው። አባ ለትጹን ይህንን ድርጊት አላደረጉም። አሁን ሲባል የነበረውን ሲወራ የነበረውን ማለት ነው። ሁለተኛው ደግሞ እኚህ የገዳሙ አበምኔት ህጋዊ ካህን ናቸው አይደሉም? በኢየሩሳሌም ውስጥ እስከሚታወቅበት ድረስ ህጋዊ ካህን ነው። አሐዱ አብ ቅዱስ ብሎ ይቀድሳል። አሁን ሰው ስለሚያውቀው አይደለም። ህጋዊ ካህን በዚህም ዘብኳ ያቄ አንድ ይቅርታ፣ ህጋዊ ካህን የሚሆነው ያ ሳክራመንት ያ ምስጢር ሲፈጸምለት ነው አይደለም? የሚስጥረ ክህነቱ ቅስና ሲሾም አይደለም? ኃጢአቱን ለአባ ለትጹን ቅስና ተሾሟል አልተሾመም? ኃጢአቱን ለካህኑ እስከተናዘዝበት ጊዜ ድረስ ካህን ሆኖ እንደተሾመ ነው። የገዳም አበምኔት ሁሉ ሆኖ ተሾሟል። ካህን አይደለም እሱ። ኃጢአቱን ካህን ሆኖ ተሾሟል የሚል እስቲ ያሳየኝ። እኔ መቼ ካህን ሆኖ ተሾሟል አልኩ? ካህን ሆኖ እንደተሾመ ራሱን ቆጥሮ እያገለገለ ነው ማለት የገዳም አበምኔት ነው። ጠየቀኝ አይደለ? ጠየቀኝ አይደል? የገዳም አበምኔት ሁሉ ሆኗል። የገዳም አበምኔት የሆነው በራሱም በሌላ አይታወቅም፣ ግን ካህን ሆኖ በቤተክርስቲያኒቱ ስርዓት አልተሾመም። እንዲሾሙት ፈልጎ ባልተሾመ ጊዜ ወደ ሌላ ቦታ ላይ ሄዶ ነው ይህንን በድፍረት ያደረገው። ይህንን ግን ለአባ ለትጹን እስከሚናዘዝበት ሰዓት ድረስ ሰውየው አሐዱ አብ ቅዱስ ብሎ ይቀድሳል። ሰውየው አሐዱ አብ ቅዱስ ብሎ ይቀድሳል። እናም ደግሞ ታቦቱን ይሸከማል ማለት ነው። እሺ አሁን ተመልከቱ እንግዲህ ሰው አሁን በዛን ሰዓት ላይ አንተም ሙንክ ሌሎች የኦርቶዶክሳውያን ምዕመናን ቢያገኙት ከዚህ ከእናቱ ጋር 10 ጊዜ ከተኛው ሰው ላይ ቡራኬ ትቀበላላችሁ። ምክንያቱም የምታውቁት ነገር የለም። የት እንደተሾመ የምታውቁት ነገር የለም። ችግር የለም። እኔ አሁን እሱ አይደለም ሲጀመር ጥያቄ ምን ነበረ? ይሄ ሰው ህጋዊ ካህን ነው ወይስ አይደለም? በቃ ህጋዊ ካህን አይደለም፣ ግን እሱ አጨርብሮ ግን ገብቶ እየቀደሰ ነበር የሚል ነገር ነው የተመለከትነው። ስለዚህ አሁን ሁለቱ ነገሮችን መያዝ አለብን። አንደኛ አባ ለትጹን አድርገዋል የተባለውን አላደረጉም ስህተት ነው የሚለው በኤርሚያስ ታምኗል። ሁለተኛ አደረጉ የተባሉት የገዳሙ አበምኔት ራሱ
በቤተ ክርስቲያን ውስጥ ህጋዊ ካህን አይደሉም። አጭበርብረው ገብተው ሲቀድሱ የነበሩ ሰው ናቸው። ሁለቱን ከተማመንን ቀጠል ደግሞ ኤርሚ ጥያቄ ያለ ከዛ በኋላ ሰጣችኋለሁ ለጥያቄ ማለት ነው። ኦኬ አስር አትግባ እናወራለን። ለምንድን ነው ታሪኩ ሳይነበብ ፕሊስ አንደኛ ጣልቃ አትግቡብኝ። ቢኒዬ ቆይ እኔ የምጠይቀው ጥያቄ ስላለ አኬንም አሁን እሱ የጠይቀኝ ጥያቄ አንደኛ መጽሐፍ ቅዱስ የራሳቸው መጽሐፍት ላይ ያው እነሱ መመለስ ሲገባቸው እኔ ነው የሚጠይቀኝ። እኔ ግን ያው የተጻፈውን እውነቱን ታሪኩንም አያውቁትም። እኔ ነኝ ያሳየኋቸው ለእያንዳንዱ። ግን አሁን ቀጥዬ ወደሚቀጥለው ላይ ላንብብ ማለት ነው። ቁጥር ስንት ድረስ አነበብ ነው? ቁጥር 10 አይደለም ነው ላቋርጥ አይደለም። ሂደህ እንትን በል አንብበው በል። ድንገት ፖዝ ነገር ከሆንኩኝ የወጣው እንዳይመስላችሁ አለኝ። የሆነ ስልክ ግድ የሆነብኝ ስልክ እየተደወለ ከሱቅና ቀጥሉ አንብበው። እኔ ስለ አውቃለሁ ታሪኩን ትጠይቀኛለህ። ከዛ በኋላ ፖዝ ከሆንኩኝ የወጣውኝ አይደለሁም። እሺ አባ ለትጹንም ስለ ወዳጆቹ ነፍስ አሳልፎ የሚሰጥ ያለ ከሆነ ከዚህም የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ ይላል። ከዛስ አባ ለትጹንም ለዚህ ኃጥእ ሰው ነፍስ ክብር ይግባውና መድኃኒታችንም እየለመነ 5 ጊዜ እስከሚሞት ድረስ መሰቃየት ጀመረ ይላል። ማነው ይሄን መሰቃየት የጀመረው? አባ ለትጹን ማለት ነው። ስለየትኛው? ስለዚህ ኃጥእ ሰው ነፍስ ክርስቶስን እየለመነ መሰቃየት ጀመረ። የመላእክት አለቃ ሚካኤል መጥቶ አነሳውና እንዲህ አለው፣ ለዚህ ኃጢአተኛ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጹንም ግን መሐሪ ይቅር ባይ ወደሆነው እግዚአብሔር ለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ልብ በሉ። አባ ለትጹን ለዚህ ኃጢአተኛ ሰው እናቱን 10 ጊዜ ስለተገናኛት ደግሞ በፅንሷ ውስጥ መድኃኒት ጠጥቷት ፅንስ ስለገደለው እንደዚሁም ደግሞ ሌላውንም የሚጠላውን ሁሉ ቅዱስ ቁርባን ውስጥ መርዝ እየጨመረ ባይዘዌ በአንዳንዶች ዘንድ ዛሬም ይደረጋል። ይሄ በደንብ ካህናት የሚያውቁት ነው። ሊገሉ ከፈለጉ አንዳንድ ካህናት በቅዱስ ቁርባን ውስጥ መርዝ ሰጥተው ይገላሉ። ይሄ የቤተክርስቲያኒቱ ውስጥ አንዳንዶች ነው ያልኩት፣ ሁሉም አይደሉም። ልብ በሉ። ነው ነበርኩኝ ግን አይ ቲንክ እኔ እንግዲህ ተሰውሬ ይሁን ምን ይሁን አላውቅም። ስለዚህ ድጋሚ ከቲክቶክ ወጥቼ አሁን እሱማ አየሁኝ እኮ ሳወራ ማይሰማችሁም ታች ላይ ያሉትም ማንም አልመለሰልኝ። ስለዛ ድጋሚ ወጥቼ እየገባሁኝ ነው። ለማንኛውም እየሰማሁ ነበረ። አፈር አደረጋት፣ ነፍሱን አፈር አደረጋት፣ ለህይወትም ለሞት ነፍሱን አፈር አደረጋት ማለት ነው። ከዚህም በኋላ ጌታችን የዚህ ኃጥእ ነፍስን ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህቺ ነፍስ አፈር ትሁን እንጂ ለስቃይ ወይንም ለህይወት ማለት ለገሃነምም ወይ ለመንግስተ ሰማያት አትሁን ብሎ አለ ማለት ነው። ስቃይ የተባለው ገሃነመ እሳት ነው። ህይወት የተባለው ዘላለም ህይወት መንግስተ ሰማያት ማለት ነው። ስለዚህ የዚህ ሰውዬ ነፍስ የደረሰ አፈር ነው የሆነው። ነፍስ አፈር መሆን ትችላለች ወይ? በኋላ የምንጠይቀው ጥያቄ ነው። ወንድሞች የሚጠይቁታል፣ እኔም አንዱ የምጠይቀው ጥያቄ ነው። እሺ አባ ለትጹንም ለይቅርታው ቸርነቱ ገናንነት መድኃኒታችንን ፈጽሞ አመሰገነው። ለምን? አፈር ስለሆነች ነው ያመሰገነው። የዚህ ሰውዬ ነፍስ አልዳነችም። ልብ በሉ። ሲኦልም አልገባችም፣ ገነትም አልገባችም። አፈር ነው ሆና የቀረችው። ኦኬ። ከዚህም በኋላ ጌታችን አባ ለትጹንን የመረጥኩ ለትጹን ሆይ በእውነት እነግርሃለሁ መታሰቢያን የሚያደርግ ሁሉ በስምህ መባ ስለሚያስገባ ወይንም የተራበን ስለሚያበላ የተጠማን ስለሚያጠጣ የተራቆተንም ስለሚያለብስ ወይንም ገድልህን የሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማይ አረገ። ከዛ ቅዱስ አባ ለትጹን እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ፣ እግዚአብሔርንም አገለገለው። መልካም ገድሉን ፈጽሞ በሰላም አረፈ ካለ በኋላ ያው ይህንን ይላል ማለት እስከ ቁጥር 19 ድረስ ማለት ነው። ኦኬ። አሁን ጥያቄ እኔ ዝሙቱን ያደረገው የገዳሙ አበምኔት ነው፣ አባ ለትጹን አይደለም። እኔ ስናገር አባ ለትጹን ማለቴ ዳጸ ልሳን ነው። በዚህም ይቅርታ ጠይቄያለሁ። የገዳሙ አበምኔት ነው ይህንን ያደረገው። ስሙ ያልተጠቀሰ 3 ሰዎች ናቸው እዚህ ጋር ያሉት። አባ ለትጹን አለ፣ ኤስድሮስም የሚባለው ደግሞ አለ። ልብሱንና አስኬማውን 40 ቀን ጸልዮለት ያለበሰው መነኩሴ ማለት ነው። እና እዚህ ደግሞ አበምኔቱ አለ። ይሄ አበምኔት ነው ከእናቱ ጋራ። ይሄ አበምኔት የገዳም አበምኔት ነው።
ወደ ገዳሙ ሄደ። ከዛ አበምኔቱም ታሞ ለሞት ደርሶ ነበረ። የገዳም አበምኔት ነው እና ይቀድሳል። ቅዳሴው በትክክለኛ ካህን ሆኖ ተሾሞ ሳይሆን አጭበርብሮ ነው የገባው። ይቀድሳል ግን ቅዱስ ቁርባን ሁሉ ይሰጣል ለሰው። ብዙዎቹንም ገሏል። ይህንን ኃጢአቱን ለአባ ለትጹን እስከሚናገርበት ሰዓት ድረስ ማንም አያውቅበትም። በዚያም ቦታ አኬ ቢኖር ከዚህ ከአበምኔቱ ቡራኬ ወተደረሰኛ አባታችን ብሎ ቡራኬ ሁሉ እንደሚቀበል ምንም ጥርጥር የለም። ምክንያቱም አኬ ምንም የሚያውቀው ነገር ስለሌለ ማለት ነው። እያንዳንዳቸው ኦርቶዶክሳውያን ከዚህ ሰው ቡራኬ ይቀበሉ ነበር። ለምን? እውነተኛ ካህን መሆኑ አይታወቅም። ለምን? ሌላ አገር ነው፣ አገር ቀይሮ ነው ሄደው። ከዚህ የተነሳ ቅዱስ ቁርባን ያቆርባል። እናም እንደገና ደግሞ ይቀድሳል። የሚቀድስና ቅዱስ ቁርባን አሐዱ አብ ቅዱስ ብሎ የሚቀድስ ታቦት ይሸከማል ማለት ነው። ስለዚህ ኃጢአቱን ከተናዘዘ በኋላ ግን ራሱ ነው፣ ማንም አይደለም ኃጢአቱን ያጋለጠበት፣ ራሱ ነው የተናዘዘው። ለአባ ለትጹን በጸሎት አስበኝ እንደዚህ አይነት በደልና ኃጢአት ሰርቻለሁ ብሎ ስላለ ማለት ነው። ኦኬ የኔ ጥያቄ አሁን እድል እየተሰጠን ገለኛም እሰጣለሁ። የኔ ጥያቄ ጌታ ይህ ሰው ኃጢአቱን ይቅር እንደማይለው በሚካኤል በኩል መጥቶ ነገረው አይደለ? ኦኬ ለአባ ለትጹን ጨርስ። ጥያቄህን ጠቅላላ አድርገህ ጠይቅና ታሪኩ ላይ ያለኝን ነገር እኔ እናገራለሁ። ቅድም ጥያቄ ጠይቀኛል፣ እኔም ጥያቄ ቅዱስ ሚካኤል በቅዱስ ሚካኤል ጠቅላላ ያለ ጥያቄ አስቀምጥና መልሳለሁ። አጠቃላይ ታሪኩ ላይ ያለውን ነገር ማለት ነው። ለምንድን እንደዚህ ያልኩ? እሺ ቆይ ሂድ እንትን በለና ከዛ በኋላ አስታውሳለሁ። ጌታ የዚህ ሰው በደልና ኃጢአት ይቅር እንደማይለው ምክንያቱም ስለዚህ ነፍስህን አትግደል ምሕረት አይገባውም ብሎታል። ስንት ጊዜ ነበር የሞተው አባ ለትጹን? አባ ለትጹም ለዚህ ኃጥእ ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞትበት ሰውነቱን በስቃይ ማሰቃየት ጀመረ ይላል። ኦኬ ስለዚህ እየሞተ ነው ለዚህ ሰው ማለት ነው፣ ነፍሱን እያሰቃየ በመከራ ማለት ነው። ከዛ ቅዱስ ሚካኤል ልኮ ጌታ ስለዚህ ሰው ራስን አትግደል ምሕረት አይገባውም አለው። ኃጢአቱም በደሉም አይሰረይም አለው። በደሉ ምንድነው? ልብ በሉ። አጠቃላይ በደሉ 1 ዝሙት ነው፣ 2 ሰው መግደል ነው፣ ነፍስ መግደል ማለት ነው። ነፍስ መግደል እርሚ ጽሁፉን ትተው አንድ ይቅርታ ለህዝቡ ነው ማስቀመጥ። ጥያቄን ግልጽ እያደረኩ ነው። ለምን መሰል እንደዚህ የሚለው አሁን ጥያቄን ግልጽ እያደረኩ ነው። ሰው እየጠበቀ ነው። ይኸው ክርስቶስ ጥያቄን ግልጽ እያደረኩ ነው። ስወጣ ደግሞ አሁንም ልክ እንደዚህ ወንድሞች እየገቡ እንዲሆኑ ነው እንዲያውኑ ቢሉም ችግር የለም ለመናገር እንደዛ ቶሎ እንድንጨርስ ግልጽ እያደረኩ ነው። ጥያቄውን ግልጽ እያደረኩ ነው። የሰውየው በደልና ኃጢአትን ማስቀመጥ አለብኝ። ጥያቄውን ቀጥዬ ላስቀምጥ ነው። ችግር የለም። የሰውየው በደል ዝሙት ነው፣ ከእናቱ ጋር መሴሰኑ እና በቅዱስ ቁርባንም ሰው ገሏል። በእናቱ ማህፀን ውስጥም ሕፃንን በመድኃኒት ገሏል። በቃ ይሄ ነው ነፍስ መግደልና ዝሙት ነው በደሉ ማለት ነው። ኦኬ ስለዚህ አባ ለትጹን ለመነለት። ጌታ መልአኩ ልኮ ይቅር አይባልም በደሉ አይሰራይም ብሎ አለው። ጥያቄ የዚህ ሰው በደል የማይሰራይ በደል ነው የሚሰራይ በደል ነው ለአንተ? ኦኬ ጥያቄ ይሄ ነው። እሺ ጥያቄ ይሄ አንደኛው ይሄ ነው። ሁለት አለ። ሁለቱን አንድ አድርገውና ጠቅላላ አድርጌ ኦኬ ምንድነው ያልኩ? የዚህ ሰው በደል የሚሰራይ ነው የማይሰራይ ነው ያልኩ። ሁሉንም አንዴ ልስጥህ ጥያቄውን ቶሎ እንድንሄድ። እሺ ኦኬ መጨረሻም ደግሞ ሁለተኛ ደግሞ ጥያቄ የምጠይቀና ሶስተኛውን አብሬ ላስቀምጠልን። ከዛ አባ ለትጹን ራሱን ጣለ፣ ገደለ። ሚካኤል መጣ አነሳው። ከዛ እንደገና ደግሞ በባህር ውስጥ ራሱን ጣለ። አሁንም አባ ለትጹን ማለት ነው ለዚህ ኃጢአተኛ ሰው። ሁለተኛው ጥያቄ ይሄ ጻድቅ አባት የሚባለው አባ ለትጹን ለዚህ ኃጢአተኛው ሰው ደጋግሞ እስከሚሞት ድረስ ይህንን ከባህር ውስጥ አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። ከእርሱም አድኖ ክብር ይግባውና በጌታችን ፊት አቆመው ይላል። አባ ለትጹን ራሱ ለዚህ ሰውዬ ሞቷል። ኦኬ ከዛም የመረጥኩ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስን ለምን ትገድላለህ አለው። ብዙ ጊዜ ገድሏል ማለት ነው። ኦኬ ከገደለ በኋላ አባ ለትጹን
ጻድቅ ሰው ስለሆነ ማለት ነው። ያው በጻድቃን ምልጃ ስለምታምኑ ይህ ጻድቅ ሰው አባ ለትጹን የሚባለው በእናንተ አስተምሮት ለዚህ ኃጢአተኛ ሰው ደጋግሞ እስከ ሞት ድረስ አንዴ በመውደቅ አንዴ ባህር ውስጥ ራሱን በመጣል እስከ ሞት ድረስ ለምኖለታል። ጌታ ግን ይቅር አላለለትም። ኦኬ፣ ይቅር አላለለትም። ስለዚህ የአባ ለትጹን አማላጅነት አልሰራለትም ማለት ነው። ለዚህ ኃጢአተኛ ሰው ጻድቃን ይለምናሉ ብላችሁ የምትሉ ስላለ የአባ ለትጹን ጸሎት አልሰራም ማለት ነው። ለምንድነው አልሰራም ብዬ የምለው? ይህቺ ነፍስ አፈርቱን እንጂ ለስቃይም ወይንም ለሕይወትም አትሁን አለ። አባ ለትጹም ለይቅርታው ቸርነቱ ገናና መድኃኒታችንን ፈጽሞ አመሰገነ ይላል። መቼ ይቅርታ አደረገለትና ጌታ? መቼ ምህረት አደረገለትና ጌታ? ጌታን ዝም ብሎ በአውላላ ሜዳ ላይ ማመስገን ይቻላል። ይሄ ሰው እኮ ግን ይቅር አላለውም። ነፍሱን ለስቃይ ወይንም ለሕይወት አትሁን ብሎ አፈርቱን ብሎ አለ። ኦኬ፣ አሁን ሁለተኛ ጥያቄ የአባ ለትጹንን የማማለድ ስራ፣ የጻድቃን የማማለድ ስራ ጌታ አለ እዚህ ጋር ለዚህ ኃጢአተኛው ሰለምኖ እግዚአብሔር ይቅር አልለውም ነው ብሎ ያለው። ይሄ ሰውዬ መንግስተ ሰማያት ቢገባ ነበር አባ ለትጹን አማላጅ ተብሎ የሚባለው። ኦኬ፣ ሶስተኛው ነፍሱ አፈርቱን ብሏል። ነፍስ አፈር መሆን ትችላለች ወይ? መጽሐፍ ቅዱስ ምን ይላል ስለ ነፍስ? ነፍስ አፈር መሆን ትችላለች? አሁን ወንድማችን ኤርሚያስ አቮይዲንግ ኢሹ የተሰኘ አንድ ፋላሲ ሰርቷል። አቮይዲንግ ኢሹ ማለት ምንድን ነው? ዋናውን ርዕስ መሳት። ዋናው ይሄ የስንክሳር ክፍል የተነሳበት ትችት እንዴት ያለ ነበረ? እንደው አባ ለትጹን እንዲህ ያለ ኃጢአት አድርጓል እሱን ልታመልክን የሄድከው ብሎ እፎይን ሲከሰው ነው የሰማሁት። ስለዚህ የመጀመሪያው ሶስቱም ጥያቄዎች መልሳለሁ በነገራችን ላይ። ከዚህ ግን መጀመር አለብኝ። ለዛ ነው እሱ ከተመለሰ በኋላ ማተራፍ ስጠይቅ ራሱ ወደኋላ መልሳ ነው ጥያቄን ቸኩያለሁ ብልሃል። እኔ ኩስቶሎ ጨርስ። አድምጣኝ። ጥያቄን ሳትመልስ እንደማትወጣ ተስፋ አድርጋለሁ። ክርስቶስን መልሳለሁ። እንደማመጣ መመለስ ያለብኝን እመልሳለሁ። እንደማመጥ እስከ ቁጥር 10 ድረስ አንብቤልህ ከዚህ በኋላ ያለውን በሙሉ ቅድም ጨርሰሃል። ድጋሚ ግን አድምጠኝ። የኔ ዳህ ጸልሳል አድምጠኝ ብራዘር አድምጠኝ። አይኑ አውቃለሁ እንደሚከብድህ አውቃለሁ። እንግዲህ ከቻልክ መልሰው፣ ካልቻልክ ደግሞ ይህ 3 ጥያቄ አቅርቤልሃለሁ። ከቻልክ መልሰው። ኦኬ፣ አባ ለትጹን ብሎ የሚለውን ሰው የኔ አባ ለትጹን ብዬ መናገሬ ትክክል አይደለም። ዳህ ጸልሳል አንተ እያልኩ ወደዚህ እንድትመለስ እስከ ቁጥር 10 ድረስ መልሳል። ከቁጥር 11 ጀምሮ ያለውን አድምጠኝ። አይደለም እኔ አይደለም የመለስኩት። ከቁጥር 11 ጀምሮ ያለውን እስከ 19 አንብቤ ያለው 3 ጥያቄ እንደማመጥ ወደኋላ ተመለስማ። ወደኋላ ጨርሰናል። ወደኋላ እየተመለስኩ አይደለም። ስለዚህ እዚህኛው ላይ መልስ። እሺ አንዴ እባክህን፣ ለምን እንደዚህ የምታደርግ አላውቅም። አንዴ አንተ ስትጠይቅ ኤርሚ እባክህን አንዴ ለመስማት ሞክር። እስካሁን ሰምቼ ሁሉ ሰዓት ቁጭ ብዬ የሆነ መናገር ስትጀምር ለመያዝ ትሞክራለህ። አንተ ስትጠይቅ በምን መልኩ መሰለህ የጠየቀው? ዝም ብለህ 3 ጥያቄዎችን ቁጭ ያደረክ ሳይሆን ወደኋላ መለስ ብለህ እኔ እዚህ ጋር እንደዚህ አድርጌ እንደዚህ እንትን ብሎ ነበረ ምናምን የሚል ነገር ይገባኛል። ብዙ ሰው ይከታተልሃል። ወንድሞች ከክርስቶታ እንደማይለቁ አውቃለሁ። ምክንያቱም እውነቴን ብዬ እንዲህ ብለው እንደምታርጉ ሰው ሲመጣ አድመጠኝ ብራዘር። ከቁጥር 1 እስከ ቁጥር 10 ድረስ አነበብኩ አይደል? ላኬ አሁን አንዴ እባክህ ደቂቃ አነበብኩ አይደል? ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ቁጥር 10 ላይ እዚህ ጋር አቁመዋል ከኛ አይደል? እኔ ያልኩም በመጀመሪያ ልብ ብለህ ሰማኝ። አንተ ባስቆምከኝ ቦታ ላይ ከቁጥር 1 እስከ ቁጥር 10 አንብቤ አቁመዋል ከኛ አይደል? እዚህ ጋር እሺ አቁሞ ብለኸኛል አይደል? ልጨርሰው ብዬ ስለ አጨርሰውም እዚህ ጋር አቁመዋል ከኝ ሰለሞን ጣልቃ እስኪገባ ድረስ አጥርተናል። እዛ ታዘዝኩና አቆምኩ። ይሄንን ከዚህ ውስጥ ያለውን ሀሳብ ጥያቄ ጠይቀኝ አይደል? እኔ ምን ጠየቅኩ?
ምን ነበር ያልከኝ? የዚህ ካህን ሹመት ትክክለኛ ነው ትክክለኛ አይደለም እያልከኝ አይደለም። የዚህ ካህን ብቻ ሳይሆን ጥያቄ ልጠይቅህ ብለኝ ጥያቄ ጠይቀኸኛል። የመጀመሪያ ጥያቄ እሱ አልነበረም። የመጀመሪያ ጥያቄ ኖ የመጀመሪያ ገባኝ። በኋላም ላይ የምጠይቀው ካለ ጠይቃለህ። ግን እዚህ ጋር ጥያቄ እዚህ ጋር ጥያቄ ልጠይቅህ ብለህ የመጀመሪያው ክስህ አባለቱን ይህንን ድርጊት ፈጽሟል ብለህ ከስህ ስለነበረ አባለቱን አድርጉታል አላደረጉም እሱን ስንት ጊዜ አድርጎታል? አዎ ለማስታወስ ነው። በጌታ ስም አባለቱን ይህንን ኃጢአት አድርጓል አላደረገም? እሱን ቅድም እኮ መለስኩልህ። ሪከርድ ስለተደረገልህ በኋላ ሰማዋለህ። እሱን እኮ አበምኔቱ ነው ይህንን በደል የፈጸመው። እኔ አረሳሁት ብረሳው ነበር አስታውሰኝ ብዬ የምልህ ጥያቄ እዚህ ሶስት ጥያቄ ያስቀመጥኩልህን ትተህ አንተ የምትፈልገው ብቻ እንዳወራ ነበር የምታደርገው። አክሊለ ያረሳሁትን አድመጠኝ፣ ግድ የለም ያረሳሁትን እንደረሳሁት አድርገህ ልታስታውሰኝ ወደኋላ ከምትመለስ ይልቅ ለምን ምንድን ነው ችግሩ? የጊዜ ጉዳይ እኮ ነው። ይኸው ያስክብኝ እኮ ጊዜ ምን ችግር አለ? አድመጠኝ እኮ ራስና 30 ሰከንድ ብቻ ስጠኝ። 30 ሰከንድ ብቻ 30 ሰከንድ ሳይሆን 30 ደቂቃ እንድሰጥ ከፈለግ ቆይ አድመጠኝ። ለምን ወደኋላ መመለስ እንደፈለግ እኔ አንደኛ አልረሳሁትም፣ ዳግም እንዳትመለስ ማለት ነው። አሁን ባትረሳው ማስታወሻ ማለት ፈለኩ። እኔን አታስታውሰኝም። እኔ እየነገርኩህ አይደለም፣ ህዝቡን አስታወሻ ማለት ፈልጋለሁ። ለፖለቲካ አልመችም ብራዘር። እሺ ፖለቲካ ልሰራ ፈልጋለሁ። እንግዲህ አየው ፖለቲካ ምን ማለት ጀመረ? ፖለቲካ መስራት ፈልጋ ከሆነ ለፖለቲካ አልመችም ነው ያልኩት። እንግዲህ አንዴ መታል እንደ ቦሄ ልጅ ምንም ልታላረጋ አንዴ ዝጋውና እድል ስጠኝ። ስለዚህ ወደኋላ እንዳትሄድ እኔ አባለትጹን ብሎ የሚለውን ቃል ስሙን ከአበምኔቱ ጋር አድምጠኝ። አንዴ ወደኋላ ተመልሰህ እያወራህ ነው። ወደኋላ ተመልሰህ እያወራህ ነው አይደለም? አሁን ራሱ ምንድን ነው ዓላማህ? ለምንድን ነው ህዝቡ እንዳይሰማ? ኤርሚያስ አሁን ተመልሰህ እያወራህ ነው አይደለም? ለምንድን ነው ጫጫታ የበዛው? የበዛውማ አንተ መሀል ስገባ ነው። የምሳደስ ማውረስ ልሰጥህ እኮ ነው አክዬ። ኧረ ሰው ይታዘብሃል። በቤት መጥቼ የረሳሁትን እንዳረሳሁት አድርገህ ማለት እንደረሳሁት አድርገህ ያረሳሁትን ለማስታወስ ወደኋላ ለህዝቡ ነው ለህዝቡ ነው። አሁን ሚዩት ማድረግ ነው አይደለ? ሚዩት ላደርግህ አይደለም። ሚዩት አታደርግም። ሚዩት አላደርግህም። ማንም ሰው አያደርግህም። ልብ ብለህ ስማኝ። ልብ ብለህ ስማኝ። አንድ አድምጠኝ። ለምንድን ነው ስማኝ ብዬ የምልህ? ለአንዛዛ ፈልጌ አይደለም፣ ወደ ጥያቄው እንድትሄድ ማለት ነው። እኔ ይህን ታሪክ ስናገረው ኤርሚያስ የእኔ ስህተት ዳሃፀ ልሳን አባለትጹን ነው ይህንን ኃጢአት ያደረገው ብዬ ማለቴ ዳሃፀ ልሳን ነው። ታሪኩ ይህንን ታሪክ ያደረገው አባለትጹን ነው ማለቴ ዳሃፀ ልሳን ነው። ታዲያ ማን ያደረገው ይህንን በደል? የገዳሙ አበምኔት ነው። ይህንን በደል የፈጸመው የገዳሙ አበምኔት ነው። ታሪኩ ይዋለ። አባለትጹን ግን ኃጢአቱን ይሄ የገዳሙ አበምኔት ኃጢአቱን ለአባለትጹን የተናገረ ሰው ነው። የኤርሚያስ ስህተት እዚህ ጋር አባለትጹን ብሎ ማለቱ የአበምኔቱ ሆኖ ሳለ ዳፀ ልሳን ነው። ምክንያቱም ማናቸውም የማታነቧቸውን ቁልል መጽሐፍቶች ነው እዚህ የማነበው ታሪክ ማለት ነው። ስለዚህ አሁን አንተ ብቻ ነው የምታወራው። በቃ አንተ አውርተህ ያሉት ብዬ አሁን ትደግማለህ። ጨረስኩ ነው ብዬ አንድ ደቂቃ ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ጥያቄ እኔ ልጠይቅ ሲገባ አንተ ራሱ ጠይቀኝ መለስኩልህ። ስለዚህ ከቁጥር 11 ጀምሮ እስከ ቁጥር 19 አነበብኩና 3 ጥያቄ ጠየቅኩህ። ወደኋላ እንዳትመለስ ቅድም ስላወራህበት። አሁን ከቁጥር 11 እስከ ቁጥር 19 በሶስት ውስጥ ያለ የእሱ በደልና ኃጢአት የማይሰራኝ ነው ወይ ብያለሁ። ምክንያቱም ነፍስ መግደልና ዝሙት መስራት ነው በደሉ። ሁለተኛስ አሁን ሶስቱንም ጥያቄዎች አውቃቸዋለሁ። አንደኛ የማይሰራ ኃጢአት ነው ወይ? ሁለተኛ የአባለትጹን የማማለድ ስራ የታለ እዚህ ጋር? ሶስተኛ ነፍስ አፈር ትሆናለች ወይ? እኔ ምንም ጥያቄዎችን መች ረሳኋቸው? አንዴ ቆይ። ስለዛ እኔ ስመልስ በምን መልኩ መመለስ እንዳለብኝ አውቃለሁ። ኤርሚ ፕሊዝ ወደ ኋላ ብመለስ አንዳንድ ነገሮችን ለማስታወስ ስለዛ ቆይ አይደለም። እሺ አንዴ ስማኝ። ኧረ እባክህን ስማኝ። 30 ሰከንድ ስጠኝ። እሺ 30 ሰከንድ እሰጣለሁ። ከቁጥር 1 30 ሰከንድ። እሺ ኧረ በስመ አብ አንተ አሁንም ተመልሼ ሶስቱን አንዴ እባክህን ሶስቱን
ላኪያሬድ ሚዩት አድርገው። ኦኬ የኔ ወንድሞች ማናቸውም አልከፈቱም። ላኪያሬድ ከከፈትክ ማይክ ታይቶ ለኔ ማይክ 20 ሰከንድ እና 20 ሰከንድ እንዳታቋርጠኝ እንደው በጌታ ብዬ። ለምንድን ነው 20 ሰከንዱን ለምን የፈለከው? 20 ሰከንድ እንዳታቋርጠኝ አንተ ለምንድን ነው የፈለከው? 20 ሰከንዱን ለምን የፈለከው ነው ብዬ 20 ሰከንዱን የፈለኩት ጥያቄ ጠይቀኸኝ የለ ስመልስ መልሱን የማስቀምጠው በመግቢያ ነው የምመልሰው። መግቢያ 20 ሰከንድ ነው። መግቢያ ላይ ቅድም ተናግረሃል። መግቢያ ላይ አንዴ ቆይ፣ መግቢያ ላይ ከቁጥር አድምጠኝ። አንዴ ሰማኝ ሳትሰማኝ ምን አድርገህ? ኦኬ መግቢያ ላይ ከቁጥር 1 እስከ ቁጥር 10 ድረስ ባለው ላይ ሳነብልህ መግቢያ ላይ ቪዲዮ አድምጥ። ብቻ ነው ያለው። አንተ ማድመጥ እንጂ ነው ብራዘር። እቺን ያክል ለቅቄ ያንልዳለህን ብራዘር። ምክንያቱስ መግቢያ ላይ አተታ ሰጥተሃል፣ ቪዲዮ ላይ አስተያየት ሰጥተሃል። ከቁጥር 1 እስከ ቁጥር 10 ድረስ አንብቤልሃለሁ። እዚህ ጋር ጥያቄ ጠይቀህ አስቆመኛል። አሁን ከቁጥር 11 እስከ ቁጥር 19 ድረስ ማለት ነው እያየሁ ያለሁት ነገር ነው ብራዘር። ምን አስፈራህ? ግድ የለም 20 ደቂቃውን 20 ሰከንዱን የፈለከው ያረሳሁትን ልታስታውሰኝ ነው። አንተን ብቻ አይደለም ህዝቡን ነው። ህዝቡን የተጠየቀው መልስና መጨረሻ ላይ አጠቃላይ 30 የማጠቃለያ ሀሳብ ከፈለክ 3 ደቂቃ ሰጣለሁ። ጥያቄውን መልስ። ይሄን ጥያቄ ፈርታው ማለት ነው። ይሄው ልመልስ ነው። መልስ በቃ መልስ። ስለዚህ ምንም ነገር እንዳትገባብኝ ጥያቄው ላይ መልስ። ያ ቴንክ ዩ ምሽ ሚዩት አልተዘጋም። መታሃል እንደ ወይ ልጅ አግኝቻለሁ እና መልስ። እነዚህ መጽሐፍቶች አስክጄ ትወጣለህ ማለት ነው። በእውነት እስቲ ምንድነው ኮሜንታቶች ይገባቸዋል። ጥያቄው መልስ። የጠየቁን 3 ጥያቄዎች የጠየቁን 3 ጥያቄዎች ሶስት ጥያቄዎች እንደውም አገኘው። ሶስቱን ጥያቄዎች መልስልኝ። ጨርሰሃል? አዎ መልሰው። ጨርሻለሁ። ለ3 ደቂቃ ጊዜ የፈለከውን ውሰድ። ለሶስቱ ጥያቄ ማለት ነው። እሺ አሁን ስመልስ በተቻለ አቅም እንዳገባ 20 ሰከንድ ቢግ ዲል ሆኖ አይደለም። ዝም ብለህ ነው አሁን እንደዚሁ ለፖለቲካ ልምጭም የገጠር ልጅ ነኝ ብዬ ስልህ ዝም ብለህ ነገር የማይገባኝ ገሪባ መስለው ከሆነ ብራዘር እንደዛ እንዳትሄድ። ለፖለቲካ ልምጭም ጥያቄው መልስና ከዛ ማጠቃለያ ሀሳብ በኋላ ከሰጠህ ትሰጣለህ። ሄድ ጨረስክ አሁን? እሺ ለማንኛውም ያውን ፖለቲክስ ነው ምናምን ያልከኝ ሁሉ ምንም ፖለቲክስ የሆነ ነገር የለውም። ምንም ዋናውን ርዕስ ህዝቡ ሁሉም ያውቀዋል። ምን ብለህ እንደተናገርክ እሱን ስህተት እንደሆንክ ካመንክልን እነዚህ አሁን የቀሩት ሌላ እንደው ቢያንስ በሌላ ማምለጫ አይነት ነገር የቀረቡትን ጥያቄዎች ለጥያቄው መልስ ከገባህበት ዘንዳ ገጥመናል። ችግር የለብኝም። አረባ ክልል መልስ ነው በቃ አንዴ። እሺ አሁን የተነሱት ጥያቄዎች አንደኛ የማይሰራ ኃጢአት አለ ወይ? ሶስቱንም ቀለል አድርጌ መለሰላችሁና ከዛ በኋላ ደግሞ ከታሪኩ አንጻር ደግሞ አንድ የምነግራችሁ ነገር አለ። የማይሰራ ኃጢአት ነው ወይ? ምን አይነት ኃጢአቶችን ዘርዝሮ ነው እንደዚህ ያለን? ዝሙትና ሰውን መግደል ማለት ነው። ሰውን መግደልና ዝሙት የማይሰራ ኃጢአት ነው ወይ? ኃጢአት በራሱ የማይሰራ አይደለም። እንደዚህ አይነት ኃጢአት የማይሰራ አይደለም። ኦኬ ታዲያ እግዚአብሔር ለምን ኃጢአቱን ሳይሰረይለት የሚል ጥያቄ አብሮ ተያይዞ ሊነሳ ይችላል። እግዚአብሔር የኃጢአቱን የበደሉን ብዛት አይቶ ያንን ሰው አሁን ያደረገውን አይታችኋል አይደለ? አንደኛ ቅስና ሳይሾም እንደው ቀሲስ ነኝ አለ፣ ቅስናው አለኝ አለ። ስለዛ በኤርሲያናችን ውስጥ ገና በኤርሲያን ውስጥ ያ ሰው ሲጀመር ህጋዊ ካህንም አይደለም፣ ቅድም እንደሰማችሁት ማለት ነው። ከኤርሚ ጋርም አንዱ የተማመንበት ነገር ይሄ ነው። ሲጀመር ህጋዊ ካህንም አይደለም። አሁን ታቦት ሊሸከም ይችላል ማለት የሚል ነገር ተነሷል። ታሪኩ የውጭ ከሆነ ሲጀመር ታቦት አይሸከም። ታቦት መሸከም ብዙ ጊዜ ያለው እዚህ ነው። ለማንኛውም ማለት ይሄ እንደዚህ አይነት ስርዓቶች አሉት ማለት ነው። እስከማውቀው ድረስ እንጂ አላውቅም። ይሄ ነው ወይስ ኖረም አልኖረም ግን አሁን አያችሁ ልክ እንዳሁኑ ጊዜ እንዳሁኑ ዘመን
ይሄ ዶክመንትድ የሆነ ነገር ምናምን አሁን ካህናት ምናምን ዶክመንት አላቸው አይደለ? ሰው ክህነት ሲቀበል ዶክመንት አለው ከሀገረ ስብከቱ ምናምን ህጋዊ የሆነ ማህተብ ያረፈበት ነው። እንደዚህ ነገር አለ። አሁን ላይ እንዲህ ነው። በቃ ኧረ እየመለስኩኝ ነው። የኔ ጥያቄ አይደለም። ስለ ኃጢአቱ እያወራሁኝ ነው። የኔ ጥያቄ አይደለም። ኃጢአቱ ይሰራ አይሰራ የኔ ጥያቄ የዚህ ሰው በደል የማይሰራ ኃጢአት ነው ወይ ነው? በእግዚአብሔር ስም እሱን ኃጢአቱ የማይሰራ ኃጢአት ነው ወይ ነው ያልኩህ እኮ። ሰው የሰውየውን ኃጢአት መጀመሪያ እየዘረዘረ የሰውየውን ኃጢአት ማዘርዝር አለ። እኔ አንብቤዋለሁ። ይኸው አንብቤዋለሁ። ስለዛ እንደ ከበደ ይገባኛል። እንትኑ ገብቷችኋል። ኃጢአቱ ተዘርዝሯል። እዚህ ኤርሚያስ አድምጠኝ። ኃጢአቱን ዘርዝርልኝ አይደለም ያልኩህ። ኃጢአቱንማ ቅድም ዝሙትና ነፍስ መግደል ነው ብዬ ነግሬሃለሁ። አሁን 30 ደቂቃ ሰጥሃለሁ ለመልሱ አልከኝ አይደለም? ኃጢአቱን ዘርዝርልኝ አይደለም ያልኩህ። መልሱን ዘርዘር አድርጌ ልመልስበት። ኃጢአቱን ዘርዝርልኝ አላልኩም። መልሱን ዘርዝር በደሉ የሚሰራኝ ነው ነገር አልፈለኩም። አንተ እንደጠይቀኝ ጠይቅ። በየመሀል እየገባብኝ አልነበር? አድመጣ። ስለዛ ይኸውልህ ኃጢአቱን ተናግሬ እንዲህ የሚሰራኝ ነው የማይሰራ ኃጢአት ነው ባጭሩ መሰለኝ። አዎ ወይ አይሰራም ወይ ይሰራ ያበለኝ ወዳጅ ኃጢአቱ የሚሰራ ኃጢአት ነው ወይስ የማይሰራ ኃጢአት ነው? አንተ አየህ በቃ ጭቅጭቅ የምትፈልገው ማለት ነው። እሱን አይቻልም። ስለዛ ምን ታደርጋለህ መሰለህ? ኃጢአቱ ዝሙትና ነፍስ መግደል ነው። አልፎ እንግዲህ ይኸውልህ ኤርሚያስ በጣም ይቅርታ አድርግልኝና እንደዚህ በተሳሳትክ ቁጥር እየመጣሁ አርመሃለሁ። በጣም አስፈላጊ ሲሆን ይሄ የማይሰራ ኃጢአት ነው ወይ ያልኩህ ነው። ይሄ የማይሰራ ኃጢአት ነው ወይ? በቃ ይኸው እንግዲህ ይሄ የማይሰራ ኃጢአት ነው። ኃጢአቱን ማን አደረገው? መልስልኝ። እንደ መጽሐፍ ቅዱስ ይሄ የማይሰራ ኃጢአት ነው ወይ? ዝሙትና ነፍስ መግደል ብራዘሩ ያትበል። ዝሙትና ነፍስ መግደል የማይሰራ ኃጢአት ነው ወይ እንደ መጽሐፍ ቅዱስ? ስለዛ እንዲህ የምታቋርጥ ከሆነ እንዲወራ ስላልፈለግ እየጠየኩህ ነው። ጥያቄው በእርስ በርስ ፕሮቴስታንቶችን እያጭበረበርክ አስደግፈህ ትሰማኛለህ። መጽሐፍ ቅዱስን ፕሮቴስታንቶችን እያጭበረበርክ ነው። ሌላ ነገር የማይሰራ ግድ የለም የማይሰራ የበደል አድምጥ። መጽሐፍ ቅዱስ ውስጥ የማይሰራ የበደል ኃጢአት ነው ወይ? ዝሙትና ነፍስ መግደል የማይሰራ ካልሆነ እድል ስጥ። እኔ አብራርቼ መልሱን ልመልስ። እኔ ጥያቄውን ነው የምመልሰው። ይኸው ተመልከቱ። ጥያቄውን ብሏል። ከጥያቄው ራሱ አልወጣሁም። እሺ ምን ብዬ ነበር የጀመርኩት? የማይሰሰረይ ኃጢአት ነው አለ። ከዛ በኋላ እንደዛ አለና ኢቭን ሁለቱንም ኃጢአቶች ጽፏል ብዬ ራሱ ነግሬያችሁ ነበር። ምንና ምን ብዬ? ዝሙትና ነፍስ መግደል። ዝሙትና ነፍስ መግደል በራሳቸው ኃጢአቶቹን አሁን ከሰውየው ነጥለን ከማን ከዛ ከገዳሙ አበምኔት ነጥለን አሁን እነዚህ ኃጢአቶች የሚሰሩ ናቸው አይደሉም ካልን ነጥለን ነው ከሰውየው በራሳቸው ኃጢአቶቹ የማይሰራው አይደሉም። ግን ከሰውየው አንፃር እንየው አልኩኝና ከሰውየው አንፃር ኃጢአቱን ማየት ስላለብን ማለት ነው። እግዚአብሔር ሰዎች ላይ ፍርድ ሲሰጥ ኃጢአቱን ከሰውየው ነጥሎ ነው እንዴ እግዚአብሔር የሚሰጠው? አንዴ እባክህን ለምንድን ነው ሰውየውንና ኃጢአቱን የነጠልከው? አድራጊውንና አድራጊውን ያዝና ኃጢአቱን አድራጊው አካልና ልነግርህ ነው። ያዕቆብ ጫወታ አትጫወት ብራዘር። ኧረ መልሳለሁ እባክህን። አሁን የጠየከውንም ኃጢአቱን ከሰውየው ለምን መነጠል የፈለግከው? ጊዜ ብትፈጅ አልኩህ 10 ሰዓት አፍከምትላል። ለምንድን ኃጢአቱን የነጠልከው? የምሰማ ከሆነ ስማ። ዝም ብለህ ኃጢአቱን ለምንድን ነው ከሰውየው የነጠልከው? እግዚአብሔር ኃጢአት ላይን አድምጠኝ አድምጥ ብራዘር። የጠየኩት ጥያቄ ላይ ካላወራህ በእያንዳንዱ ፌርማታ ቅድም እየገባህብኝ እኔ እንደጠየቀኝ እኔም ጠይቃለሁ ማለት ነው። ያዕቆብ ጫወታ አትጫወት። እዚህ ጋር አየሁሽ አላየሁሽ አትጫወት። ለምንድን ነው ኃጢአቱ የሰራውን ሰውዬ ከኃጢአቱ ለይተህ እግዚአብሔር ኃጢአቱና ኃጢአተኛው ምናምን ብለህ የምትለው? ይቅርታ ትንሽ 3 ደቂቃ ብቻ። እሺ ቆይ ምንድን ነው? እሺ ምን አለ? ምን ተገኘ ነው ወይ? ለምን እንዴ? ምን ተገኘ? እሺ እዛ ምን አለ? እሺ በቃ እሺ። እና ኩስ ትራንስፈር ላድርግላችሁ። እኔ ሚዩት አድርገው። ኦኬ ምናልባት ሚስጥር ነገር ብታወራ ከሆነ ሚዩት አድርገው። እኮ እንትን በይና ከዛ በኋላ እሺ 2 ደቂቃ ሚዩት አድርገው ፕሊዝ። ሚስጥር የሆነ ኦኬ እሺ ኖ ፐርሰናል ነገር እንዳታወራ ብዬ ነው። አይ ቲንክ ባንክ ኬዝ ምናምን አይ እንትን ነው ችግር የለውም። እዚህ መወራት የሌለበት ነገር ኦኬ ችግር የለውም። እሺ ምንድነው? ኦኬ
ከሰውየው ለምን ነጠለህ አየኸው ምናምን ላልከኝ እኔ እግዚአብሔር ከሰውየው እየነጠለ ይፈርዳል ምናምን እንደዛ አላልኩም። ከጥያቄው አንጻር ነው የተነሳሁት። ከጥያቄው አንጻር ምንድነው የሚለው ጥያቄው የማይሰሰረ ኃጢአት ነው ወይ ነው። አሁን ቀጥታ እንደዚህ አይነት ኃጢአት ይሰራል አይሰራም የሚል ጥያቄ ተጠይቄያለሁ። እኔ ደግሞ ዝሙትና ምንድነው ነፍስን መግደል የማይሰራ ኃጢአት አይደለም፣ ግን ከሰውየው አንጻር ነው። ለምሳሌ ሰውየው በምን ደረጃ ንስሐ ገብቷል፣ በምን ደረጃ ተመልሷል፣ በምን ደረጃ ፍሬን አፈራ ምናምን ምን አይነት ሰው ነበረ የሚለውን እሱን ወደሚለው ገባሁኝ። ከዛን ገባሁኝና ስናየው እግዚአብሔር ከሰው አንጻር እያየ ነው ኃጢአትን ይቅር የሚለው። ከሰው አንጻር እያየ ነው ኃጢአተኛን እግዚአብሔር ይቅር የሚለው። ከሰውየው አንጻር ንስሐ ገብቷል አልገባም። ከሰውየው አንጻር እያየ ነው ወይ? አዎ ንስሐ ገብቷል አልገባም የሚለውን ከሰውየው አንጻር አይቶ አልገባም። ንስሐ አልገባም አይደል? አንዴ ኩስ ንስሐ አልገባም አይደል? እኔ ማታስወራ ከሆነ ይኸውልህ ዝም ብለህ ንስሐ አልገባም ሰውየው ንስሐ አልገባም አይደል? አስጨርሰኝ እንጂ ልመልስ። ምን ሆነ ነው አንተ? የምርህ ነው ግን በጌታ በኢየሱስ በጌታ ስም። ለማንኛውም እሺ ሰውየው የነበረበት ሁኔታ ጋይስ ሳይቀስስ ቅስና ሳይሾም ቀሲስ ነኝ ብሎ የቀረበ ገብቶ ሲያጨበረብር የኖረ ካህን ሳይሆን እንደ ካህን ሲቀድስ የነበረ ሰው ነው። ካህን ሳይሆን ማለት ነው። ቀደም እንዳልኳችሁ የአሁን ጊዜን ብታዩት ሁሉም ነገር ዶክመንትድ ነው። የሀገር እንትኑ ምንድነው የአንዱ ሀገር በአንዱ ሀገር እረኛ በኩል በጳጳሳቱ በኩል የሚሾሙ ካህናት ሁሉ አሁን ላይ በቃ ዶክመንተሪ የሆነ ነገር አላቸው እና ማህተብ ያለው ምናምን ሁሉ ነገር ያላቸው ናቸው አሁን ላይ። ያኔ እንደዚህ አይነት ነገር ላይኖር ይችላል። ስለዚህ የማጨርበር እድሉ አለ፣ ያጭበረብራሉ። እንደዚህ አይነት ማጨርበር ውስጥ ገብቶ ከዚህም አልፎ ደግሞ ጭራሽ ከእናቱ ጋር 10 ጊዜ የተገናኘ ጽንስ ሲመጣ የገደለ በቅዱስ ቁርባኑ ሰው ለሰው መርዝ ሰጠውኛል እንደዚህ አይነት ሁኔታ ውስጥ ያለ ሰው ነው። እና እንደዚህ አይነት ሁኔታ ውስጥ ያለ ሰው ሆኖ ከዛ በኋላ ቀጥታ ያገኘው አባለጹን ነው። አባለጹንን እንደው ጸልዩልኝ አለ። ስለዚህ እግዚአብሔር ይሄንን ነገር አይቶ ልክ ኃጢአቱ በራሱ የሆነ ሰው ኃጢአትን አድርጎ እንደዚህ አይነት ኃጢአትን አድርጎ በንስሐ ቢመለስ እግዚአብሔር ይቅር ይለዋል። ለምሳሌ አክሊል እንዲህ አይነት ኃጢአት ቢያደርግ አይድረስበትና ወይም የሆነ አበበ የሚባል ሰው እንዲህ ያለ ኃጢአትን አድርጎ ከዛ በኋላ ግን የሆነ ሰዓት ላይ ግን ተነክቶ ማለት ነው እንደው እግዚአብሔር ሆይ በደልን በድያለሁ ኃጢአትን አድርጌያለሁ በፊትህ እንዲህ ያለ ነውርን ፈጽሜያለሁና አቤቱ አንተ ይቅር በለኝ ብሎ ከዛ በኋላ ንስሐ ገብቶ ወደ ቅዱስ ቁርባን ቢመለስ በቃ ይሄ ሰው በንስሐ ኃጢአቱ ይታጠብለታል። አሁን ያለበት ሁኔታ ግን ይሄ ሰውዬ የመሞቻ ሰዓቱ ላይ ነው። ንስሐ ገብቶ በእንደዚህ አይነት መንፈስ ውስጥ ሆኖ በንስሐ መንፈስ ውስጥ ሆኖ ራሱ ወደ ቅዱስ ሚስጥር አልቀረበም። ጭራሽ ቅዱስ ቁርባን ሲያቃልል የነበረ ኃጢአተኛ ሰው ነው። ስለዚህ ጸልይልኝ ብቻ ብሎ ለአባለጹን ሞተ። እዛው ክፉ አሟሟት ነው ራሱ ሞተ የሚለው። ስለዚህ ይሄንን ሰው እግዚአብሔር ይቅር ይለዋል አይለውም? ይሄንን የሚፈርደው ማን ነው? ራሱ እግዚአብሔር ነው። ኤርሚያስ እዚህ ጋር መጥቶ አይፈርድም። አክሊል እዚህ ጋር መጥቶ አይፈርድም። እግዚአብሔር ለዚህ ሰው ህይወትን የሚሰጠው ከሆነ እሰየው ይስጠው። የሚፈርድበት ከሆነ ይፈርድበታል። ግን እግዚአብሔር ፈረደበት። ስለዚህ የመጀመሪያ ይሄ ነው። ግን የአባለጹን የማማለድ ስራ የታለ? እዚህ ጋር አለ። ሁለተኛው ጥያቄ ይሄ ነው። የአባለጹን የማማለድ ስራ የታለ? ቅዱሳን ያማልዳሉ ትሉ የለም ወይ? አዎ ቅዱሳን ይማልዳሉ ስለኛ እንኳን ቅዱሳን እኔ ማልዳለሁ። የሆነ ክርስቲያን ወንድሜ አበበ ይማልዳል ስለ እኔም ስለ እርሱ። ቅዱሳን ደግሞ ሩጫቸውን የጨረሱ ናቸው። እኔ ገና ሩጫ ላይ ሆኜ ነው ራሱ። እነሱ ደግሞ ሩጫቸውን ጨርሰው ከጌታ ጋር ያሉት እነርሱ ደግሞ ይጸልያሉ። አባለጹን እዚሁ ምድር ላይ ያለ ነው ማለት ነው። እሺ እዚሁ ምድር ላይ ያለ ማለት ምንም ችግር የለም። ባይዘው ምድር ላይ ያለ መማለዱ የአባለጹን የመማለድ ሰራዊት አለ እዚሁ ክፍል ላይ ይታያል። በነገራችን ላይ እንዴት ከተባለ ያቺ ነፍስ ለዘላለም ሲኦል ላይ እንዳትቀጣ አደረገ ለምሳሌ። ስለዚህ በቃ እንዳትቀጣ ለዘላለም ጭራሹን አኗኗራን አጠፋት ነው አይደለ? እንደዛ ነው የሚለው። እንግዲህ አሁን ከታሪኩ አንፃር ራሱ እንሂድ ካልን ማለት ነው። ሲቀጥል ደግሞ የቅዱሳን ምልጃ ተፈጻሚነት የሚያገኘው እንደ እግዚአብሔር ፈቃድ ነው። አለቀ። ሁለተኛ እንዳልጠይቅ ሶስተኛው ላይ ከመሄድ በፊት ሁለተኛውን አልጨረስኩም። ሶስተኛው ላይ ከመሄድ በፊት ሁለተኛው ላይ የቅዱሳን የምልጃ ስራ እግዚአብሔር እንደፈቀደ ነው የሚሆነው። እንዴ ዝም ብሎ ያመሰግናል እንዴ? ምልጃውን ሳይቀበልለት አለ ኤርሚያስ ወዳጃችን። አዎ እግዚአብሔር እናመሰግናለን። ኢቭን ምልጃችንን ባይቀበል ራሱ እግዚአብሔር እናመሰግናለን። ባይቀበል ኖሮ ራሱ አክቹአሊ እዚህ ጋር የተፈጠረ ነገር አለ እንዳሳያችሁ። ግን ባይፈጠር ራሱ ማለት ነው ምልጃን አቅርቤ እግዚአብሔር ያንን ምልጃን ባይቀበለውም አመሰግናለሁ እግዚአብሔር። ለምን? የእርሱ ፈቃድ ስለሆነ። ጌታ ኢየሱስ የሚያስተማረን ይህንን ነው። የትኛውን አባቶ ቢቻልስ ይህች ጽዋ ከእኔ ትለፍ አለና፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሆን አለ። ስለዚህ
ከእኛ ለምሳሌ የሆነ ነገር እንዲርቅልን ጸልየን ባይርቅ ባይሳካ ማለት ያ ጸሎት ምንድነው ተፈጻሚነትን ባያገኝ በቃ የእግዚአብሔር ፈቃድ ሆኗልና እግዚአብሔርን እናመሰግናለን፣ እግዚአብሔርን እናመሰግናለን። እና የቅዱሳን ምልጃ የመጀመሪያው የሚሰራው እንደ እግዚአብሔር ፈቃድ ነው። እንደ እግዚአብሔር ፈቃድ እግዚአብሔር እስከፈቀደ ድረስ እንጂ እነሱ ያሉ ብቻ አይደለም። ኦኬ እዚህ ጋር ልጠይቅህ። ኦኬ አባለት ጾም እሺ የአባለት ጾም ኦኬ እዚህኛው ትቀጥላለሽ። የአባለት ጾም አማላጅነት የት አለ ነው ብያልኩ። የአባለት ጾም አማላጅነት ምክንያቱም ይህ አባለት ጾም የሚባለው ሰው ለዛ ለገዳሟ በምኔት ይህንን ኃጢአት ለሰራ ሰው ነፍሱን ደጋግሞ እስከ መግደል ድረስ ገደል ውስጥ መጨመር ወይ ደግሞ ባህር ውስጥ ራሱን መጨመር ሚካኤል ልኮ ማውጣት ከዛ እንደገና ቆም እንደዚህ ሰው ያትማልድለት እንደዚህ እስከሞትለት ድረስ ልታደርገው አትችልም ብሏል። ይሄ ኃጢአተኛ ሰው ደግሞ በደሉን ተናዟል ለአባለት ጾም ማለት ነው። ጸልይልኝ ብሎታል፣ ጸልዮለታል። የጻድቅ ሰው ጸሎት በስራዋ ኃይል ታደርጋለች ብሎ የሚለውን የያዕቆብ መልእክት ትጠቅሳላችሁ። የዚህ አባለት ጾም ጸሎትና ኃይል ለዚህ አማላጅ ለዚህ ኃጢአተኛ ሰው አንዳች አልሰራለትም። ምክንያቱስ የአባለት ጾም ጸሎት ውሃ ነው ነው ይቀር። ጥያቄን አቅርብና ፕሊስ መልሽ መልስና ከዛ በኋላ የራስን ሪፍሌክሽን አብራርቼ ነው የማቀርበው። እንደዚህ ላድርጋሽ ኤርሚ እንደዚህ ነው። አንዴ መጀመሪያ የጠየቀኝን ወይ እንጨርሰውና ከዛ በኋላ ደግሞ አንተ ሪፍሌክሽን እየሰጠህ ደግሞ ያብራራህበት ትሄዳለህ። አንዴ እና ከዛ አንተ ነው ትተዋለህ። አዎ እና ምንድነው አሁን እንዳልኩት የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች። ትክክል ነው። ይሄንን ያለው አክሊል አይደለም ትላላችሁ ብለናል። አዎ እንላለን። ምክንያቱም መጽሐፍ ቅዱስ የኛ ስለሆነ በመጽሐፍ ቅዱስ ውስጥ እንናገራለን። የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች ብሎ የኛም እኮ ነው መጽሐፍ ቅዱስ። እንግዲህ የኛም ነው ካልክ የኛም መጽሐፍ ቅዱስ እናንተ ከየት አመጣችሁት? እኛ ብለህ ትላለህ። እናንተ ከየት አመጣችሁት? እርግጠኛ ነህ እንዳትገባ እናንተ ከየት አመጣችሁት? እኛ ብለህ ትላለህ። እሺ እኛም ያመጣ ነው ከአባቶቻችን ተቀበለን ነው በኤርትራችን ውስጥ በቀበሎች ውስጥ መጥቶ ነው። አንተ ኬታ ሌላ አርስቱ እንዳይቨርት አናርገውም ብራዘር፣ አርስቱ እንዳይቨርት አናርገውም። ያንተ ኬታ መጣ። እነዛ አባቶች የኔ አባቶች ናቸው አትላቸው እና ይሄ መልስ ቆይ እነዛ አባቶች ሁሉም በኋላ የሚያምኑ ናቸው። ከኔ ጋር ታወራለህ በኋላ እሷን ከኔ ጋር ታወራለህ። እንጨርሳት መጀመሪያ። ስለዛ ልጨርስ በቃ መሀል ላይ ብቻ አትግባብኛ። እሺ መሀል ላይ አትግባ። አሁን እኮ መሀል ላይ ስትገባ እኮ ነው ዳይቨርት የሚያደርገው ርዕሱ። እሺ አዎ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ያለን በቃ ያዕቆብ መጽሐፍ ቅዱሳችን ነው። በቃ የስ እንለዋለን እኛም። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። አዎ የአባለት ጾም ታዲያ ጸሎት ለምን በስራዋ እጅግ ኃይል አላደረገችም? አድርጋለች። አንዴ መሀል ላይ አንደኛ ለዘላለም ሲኦል የሚገባው ሰውዬ በሲኦል እንዳይቀጣ በቃ አኗሩ ብቻ እንዲጠፋ አደረገ። ቢያንስ ወደ ህይወት አኗሩ እንዲጠፋ የተደረገው እሱ ንገረኝ። ነፍሱ እንድትጠፋ አደረገ። ሶስተኛው ጥያቄ እኮ እሱ ነው። ነፍስ አፈር ትሆናለች የሚል ጥያቄ አለ። ወደዛ እሄዳለሁ ብዬ እኮ ነው። አኗሩ እንዲጠፋ ያደረገው ነፍሱን አፈር አደርጋታለሁ አለ። ነፍስ አፈር ትሆናለች እሱ ነው ጥያቄ። እሱ ሶስተኛ ጥያቄ ነው። እመጣለሁ ሄደበታለሁ አልኩ። ሁለተኛው ላይ ተያያዥ ጥያቄ ስለሆነ አብሮ ይመለሳል እሱ። ስለዛ ቢያንስ የአባለት ጾም ጸሎት አሁን እዚህ ጋር ሰርቷል አልሰራም? ሰርቷል። አሁን ከታሪኩ አንጻር እንየው ካልን ማለት ነው። ከታሪኩ አንጻር እንየው ካልን የአባለት ጾም ጸሎት አትሊስት ምን ድረስ ሰርቷል? ያቺ ነፍስ ህይወትን ባታገኝ እንኳን ግን ቢያንስ ግን ስትቀጣ እንዳትኖር አድርጓል። ምን አድርጓት? አፈር አድርጓትም ቢሆን ነፍስ አድርጓት ስላለች እሱንማ ሶስተኛ ጥያቄ ነው። ማይ ብራዘር አንዴ ተረጋጋ። ሄድበት ሶስተኛ አይደለም ሶስተኛው ላይ እኮ ይሄ ጥያቄ እኮ አለ እያየሁት እኮ። ቢያንስ ግን በጸሎቱ ምክንያት ይሄን አድርጓል አላደረገም? አድርጓል። አለቀ። እሺ ሲቀጥል ግን እንዳትረሱ በጌታ የቅዱሳን ምልጃ ማለት ነው የሚፈጸመው እንደ እግዚአብሔር ፈቃድ ነው። አለቀ። ይሄ መረሳት የለበትም። እግዚአብሔር ከፈቀደ አሁን እመቤታችን ወይም ሌላ ሰው አባላቱንም በሉት ሌላ ቅዱስ ሰማዕቱን በሉት ቅዱስ ጊዮርጊስንም በሉት ሌሎችም ቅዱስ ጳውሎስን በለው የትኛውም አባት ልክ ሲማልድ ስለ ሌሎች ሰዎች እንደ እግዚአብሔር ፈቃድ ነው የሚፈጸመው። እግዚአብሔር ከፈቀደ ይፈጸማል ያ ነገር። ግን ቅዱሳኑ በጣም ጩኸት የነርሱ ጩኸት ወደ ለእግዚአብሔር ጆሮ በጣም የቀረበ ስለሆነ በፍጹምና ለማግኘት ቻንሱ ትልቅ ነው። እዚህ ጋር ጥያቄ አለ። እንደ እግዚአብሔር ፍቃድ የሚፈጸመው ብለህ ስትል በእውነት ስነግርህ እየዋሸ ነው። ለምን? አንደኛ እግዚአብሔር እንደ ሰውየው ነው ኃጢአቱን አይቶ እንደ ሰውየው አይቶ ነው የሚፈርድበት ብለኛል፣ ስለ ኃጢአት መፍረድ። ሁለተኛው ላይ የቅዱሳን ጸሎት ደግሞ እንደ እግዚአብሔር ፍቃድ ነው የሚፈጸመው አልክ። እግዚአብሔር ካልፈቀደ አይፈጸምም ማለት ነው አይደል?
አይፈጸምም። አንዴ ሊጨርስ ታዲያ ቆይ አድምጠኝ። ካዲያ በታምረ ማርያም ታምር 110 ላይ የዛሬ ስንት ዓመት የጠየቅኩህን ሂድና ጠይቅና ነብይ አባቶችን በዛ ክፍል ላይ የእግዚአብሔር ፍቃድ ያ የ110 አድመጠኝ እሱን ታምር ደግሞ የለም ብሎ ነገር የለም። በዚህ ጉዳይ አድመጠኝ። አሁንም ኤርሚያስ ታምረ ማርያም ላይ 110ኛው ታምር ላይ አታስወራም ማለት ነው። አድመጠኝ ጡቴን ቆርጬ ፀጉሬ ማነው ፊቴን ነጭቼ እንደዚሁም ልብሴን ቀድጄ ብላ ካልማርክሊ ብላ የእግዚአብሔር ፍቃድ አልምረውም ማለት ታምር 110 ላይ ማለት ነው። ይህ ሰው ክርስትናውን ጥምቀቱን እኔንም መላእክትንም ንቆ ክዷልና አልምረውም ብሎ አንዴ ጠየቀችው እምቢ አላት። መልሳ ጠየቀችው እምቢ አላት። ቆይ አድምጠኝ። መልሳ ጠየቀችው እምቢ አላት። መጨረሻ ላይ ግን የጌታ ፍቃድ ሰውየው ሲኦል እንዲገባ ነው የተፈረደበት። 110ኛው በነገራችን ላይ ሰው እየፈለገ ነው። ተመሳሳይ ስለሆነ ነው። አሶራኝ ፕሊዝ። ሌላ ርዕስ ውስጥ ገብቷል። እያያችሁት አይደለ? እንዲህ ቤታቸው ገብተን ተመሳሳይ ታሪክ ነው። ተመሳሳይ ታሪክ ነው። የምጠይቅህ ከስንክሳርና ከታምረ ማርያም ተመሳሳይ ታሪክ ስለሆነ ተመሳሳይ ታሪክ ነው። እባክህ ሰው ይስማበት። ተመሳሳይ ታሪክ ነው። እዚህ 110ኛው ታምር ላይ የጌታ ፍቃድ ሰውየው ሲኦል እንዲገባ ነው። ምክንያቱም ጥምቀት ተክዷል። 110ኛው ታምር ታምረ ማርያም እና ጥምቀት ተክዷል፣ ክርስትና ተክዷል፣ ራሱ ክርስቶስ ተክዷል፣ መላእክት ተክደዋል። እንዲህ የካደውን ሰውዬ የጌታ ፍቃድ አልምረውም፣ የዚህ ሰው ኃጢአት ለዘላለም ኃጢአቱን ይቅራለሁ ብሎ ሲላት በመጀመሪያ ጠየቀችው፣ መለሰላት እምቢታ። ጠየቀችው ማርያም መለሰችለት እምቢታ። መጨረሻ ላይ ልብሴን እቀዳለሁ፣ ጡቴን ቆርጣለሁ፣ ጉንጮቼን እሰነጥቃለሁ ብላ ስትል በማስፈራራት የእግዚአብሔርን ፍርድ ለውጣለች ማርያም በታምረ ማርያም 110ኛው በእንተ ጥብርያኖስ ነጋዴ ላይ ማለት ነው። ስለዚህ እንደ እግዚአብሔር ፍቃድ ከሆነ የቅዱሳን ጸሎት የሚሰማው እንደ እግዚአብሔር ፍቃድ ከሆነ የአባለት ጹን የማይሰማበት የማርያም ሲሆን እምቢ ያለች ጡት ቆርጣለሁ፣ ቀሚሴን እቀዳለሁ፣ ጉንጬን እሰነጥቃለሁ ብላ ይቅር ተብሎላታል። እዛ ክርስቶስን የካደ ሰው ይሄ ሰውዬ ክርስቶስን አልካደም። የገዳሙ አበምኔት የዚህ ሰውዬ ኃጢአት ዝሙትና ነፍስ መግደል ነው። የጥብርያኖሱ ነጋዴ ግን ክርስቶስ ተክዷል፣ ጥምቀት ተክዷል፣ ክርስትና ተክዷል፣ መላእክት ተክደዋል። ቢያንስ ሌሎቹን እንኳን ብታው ጥምቀትና ክርስቶስ ነገረ ክርስቶስና ሚስጥረ ጥምቀት ተክዷል። ከአምስቱ አማረ ሚስጥር ሁለቱ ማለት ነው። ተክዶ ያን ሰው ቀሚስ ቀዳ፣ ጉንጯን ሰንጥቃ ተመሳሳይ ታሪክ ስለሆነ ነው። እንደ እግዚአብሔር ፍቃድ ብለህ ልታመልጥ አይገባም። ይመለስላችሁ ሲገባ ሌላ ውሸት። እሱ ታሪክ ቀሚስ አደናቅፈኝ ነው። ነፍስ አፈር ትሆናለች ብሎ የሚለው መልስ። አሁን እባክህን ወዳጅ መክብብ መጽሐፍትን ጥቅሱን ካላወቀው እነግርሃለሁ። ነፍስ ወደ እግዚአብሔር ትሄዳለች ብሏል። አፈር ትሆናለች ብለህ አንተ ነፍስን አድምጠኝ። ነፍሱ አናኗሩን ጠፋ ተደርጓል ብለህ እባክህ ብዬም እኮ በሰማህ ግድ የለም ለዘመናት ጠብቀህ ነበረ። ዛሬ ተገኝተሃል። በጣም አሁን ተዘጋው። አሁንም ቆይ እያልክ መልስ ሶስቱን ጥያቄ መልስ። ሁሉንም መልሻለሁ። ሶስተኛው ላይ ስደርስ አሁን እንትን እያልክ ነው። ነፍስ አፈር ሆና የምትበሰብስበት እባክህን ልመልስ። እባክህን ወዳጄ ለምን ሌሎች እንዳትሆኑበት ነፍስ አፈር የምትሆንበት ታደረከው። አልጨረስክም? ቀጥል። ስጨርስ ንገረኝ። የአባለት ጹን የዚህ ሰውዬ ነፍስ ብቻ ሳይሆን የአንተ ነፍስ እዚህ እየተሰቃየች ነው አፈር እስክትሆን ድረስ። ነፍስ አፈር የምትሆንበትን መልስልኝ ከመጽሐፍ ቅዱስ ጠቅሰህ። ቴንኪው። አንተ ነፍስ እኮ ራሱ አፈር ሆነች እዚሁ። ምክንያቱም ተጨነቅ። መልስ። ነፍስ አፈር መሆኑን ከመክብብ መጽሐፍት ላይ ነፍስ ወደ ፈጠረችው ወደ እግዚአብሔር ታርጋለች ይላል መጽሐፍ እንጂ የሰው ነፍስ ወደ መቃብር እንደ እንስሳ ወደ አፈር እንዳያችሁት መቼም አያቆም ወሬው። ጨርሻለሁ። መልስ። ጨርሻለሁ ብለህ ልገባ ስል ደግሞ አሁን ታስቆመኛለህ። እሺ ጸጥ በላሽ። ጸጥ በላው። ባትገባ ይሻል ነበር። መልስ። አይተዋል። ጸጥ ማለት አትችልም። እስቲ ጸጥ በል። እስቲ ጎበዝ። እስቲ ጣልቃ እንዳገባ ሲሳወራ አሁን
እስቲ ፕሩቭ ሚ ሮንግ እዚ አክሊል ስህተት ነው በል እስቲ ጣልቃ ሳትገባ ቀርታ። እሺ ቴንክ ዩ። እስቲ ጣልቃ ካልገባ እናደንቋለን በእውነት። እሺ የመጀመሪያዎቹ ሁለቱን ጥያቄዎች መልሰናል። ለማስታወስ ያለ የማይሰራ ኃጢአት ነው ወይ የሚለውን ቅድም አይታችኋል በምን መልኩ እንደመለስ ነው። የአባለጹን የማማለድ ስርዓት አለ የሚለውን የማማለድ ስርዓት አሳይተናል አይደለ? አዎ። እሺ እንደ እግዚአብሔር ፈቃድ ነው የቅዱሳን ምልጃ የሚሆነው ትክክል። አይ እመቤታችን እኮ እንደዚህ ብላ ነበር እንዲያ ብላ ነበር የሆነ ተአምር ክፍል ላይ ምናምን ለሚለው እመነኝ ያንን የተአምር ክፍል አሁን ሂጅ በስነ ስርዓት ልክ አሁን ስንክሳር ላይ እንደተሳሳትከው ያንንም ባየው እርግጠኛ ሆኜ ስህተት ሆነ መጥቼ አርሜህ በቤትህ ማለት ነው አጋልጬ ልሄድ ይችላል እርግጠኛ ሆኜ። ስለዛ ላምጣው እንደ መጽሐፉን ላምጣው እዚህ ስላለ ላምጣው መጽሐፉን አላተግባ መጽሐፉን ላምጣ ወይ መጽሐፉን አላተግባ ወዳጅ ወይ እባክህ መጽሐፉን ቢኖር ብለህ ስላልክ መጽሐፉን ላምጣ ወይ ነው ያልኩህ፣ ሌላ አይደለም ያልኩህ። እንደለመድከው በል ይኸው በቃ ልክ እንዳሁኑ አርሜህ ነው የምወጣው። ምንም አሁንም የሆነች እንዳልመልስ አሁን ነፍስ አፈር የምትሆንበትን ሌላ ወሬ ያታው አንተ ሙራዱ ግን የዚህ ሰውዬ በቅዱስ አይ ኖ አምጣ ነፍስ አፈር ተሳትቻለሁ በለ ሚዲያ ላይ ይወጣ ነፍስ አፈር የምትሆንበትን ከመኩን ያገናኝታ አምጣ ነፍስ ለዘላለም አናኖራ ተጠባቀረ። አሁን ደግሞ ልጨርስ አንዴ ሰው የአባለጹንን የማማለድ ስራ አየን። እንደ እግዚአብሔር ፍቃድ የቅዱሳን ምልጃ እንደሚሰራ አየን። አሁን ነፍሱን አፈር አደረጋት የሚል አለ። ነፍስ አፈር ትሆናለች የሚል ነገር ተጠይቋል። አሁን በደንብ አድርገህ ስማ። መጽሐፈ መክብብንም ጠቅሰሃል። መጽሐፍ ቅዱስ እንደሚነግረን ስጋ ወደ መበስበሱ ሊሄድ ይችላል። ስለዚህ ወደ አፈርነቱ ሊመለስ ይችላል። ኦኬ ነፍስስ ከተባለ አሁን እዚህ ጋር እየተነገረ ያለው ነገር ስለምንድን ነው? ጭራሽ ነፍስን ሙሉ በሙሉ ስለማጥፋት ነው። ነፍስ ለነፍስ የምናውቀው ነገር እኛ ነፍስ ዘላለማዊት እንደሆነች ነው አይደለም? አዎ ዘላለማዊት ሚኒንግ መነሻ ጊዜ ይኖራል፣ መፈጠሪያ ጊዜ ይኖራታል፣ ግን በቃ ለዘላለም ትኖራለች። እኛ የምናውቀው ይሄንን ነው። ኃጢአትም ሰራ ጽድቅም ሰራ ለዘላለም ግን ትኖራለች። እዚህ ጋር ግን እየተነገረ ያለው ምንድነው? በቃ እግዚአብሔር እርሱ ባወቀ በቃ ነፍስ ጭራሽ ለዘላለም እንዳትኖር አደረጋት ነው። ለዘላለም በመጽሐፍ ቅዱስ መሰረት በምን የመጽሐፍ ቅዱስ መሰረት መጽሐፍ ቅዱስ ተክስት ታስልኝ በምን የመጽሐፍ ቅዱስ ኧረ እባክህን አንዴ ብራዘር ኧረ እባክህን ላውራ ገዴላ አሁን እቺ ልጨርስ እንጂ ብራዘር በምን የመጽሐፍ ቅዱስ መሰረት ጥቅስ አምጣ ነው ያልኩህ። እሺ ጨርሰና ከዛ ጨርሻለሁ በለኝ። ጥቅስ ነው ያልኩህ። አንተን የምታወራው ጥቅሱን አምጣ። በየትኛው የመጽሐፍ ቅዱስ መሰረት ነው ነፍስ እንደዛ የምትሆነው? አምጣ። አይዞህ ግድ የለም ሚውት አድርገህ አታስቀምጥ። መጽሐፍ ቅዱስ ጥቀስ። እኔ መክብብን ጠቅሼልሃለሁ። አዎ አንተ ጥቅስ ጥቀስ። ዝም ብለህ እንደ ቡና ወሬማ አናወራም። ጨርስ አትበል። ጥቅስ አምጣ። ጨረስክ አይደለ? ግድ የለም ጨርስ። አማርኛ ቃሉ ጨርስ እያልክ አንተ ከስር ጊታር ይዘው ይመቱልሃል። ጨርስ በል አንተ። እኔ መክብብን ጠቅስኩልህ አይደል? አንተ ጨርስ በል። አታቋርጥ። አንተ ጨረስክ በል። በየመካከል ጨረስክ እያልክ ዜማ ቀጥል። እኔ ያልኩ መክብብ መጽሐፍትን ጠቅሼ ነፍስ ወደ ፈጠረች ወደ እግዚአብሔር ትሄዳለች እንጂ እንደ እንስሳ ነፍስ ወደ አፈር አድምጥ። አንተ ጨርስ በል እንጂ ጨርስ በል። በየመካከሉ እኔ ሳወራ ጨረስክ። እዚሁ እያለክ ነው። እዚሁ አንተ ራሱ እየተጨረስክ ነው። መልስ እያልከኝ ራስህ ነው እያወራ ያለው። መክብብን እንደጠቀስኩ መጽሐፍ ቅዱስን ጠቅሰህ ነፍስ አናኗራ እንደምትጠፋ ነፍስ ወደ አፈርነት እንደምትመለስ መረጃ አምጣ። ሚዩት አድርገው። እሺ አንዴ አምጣ መረጃ። ሚዩት አድርገው። ቴንክ ዩ ጋይድ። ሚዩት አድርገው። እንግዲህ ለሚት ሚዩት ማድረግ አልችልም። ሚዩት አልችልም። ከታች እቺ አልችልም ማለት እኔ ያው ሚዩት አድርግልሃለሁ። በቃ ሚዩት አድርግልሃለሁ። ያው ነፍስ ሚዩት አድርገው እስቲ። ባይሆን የአንተ ነፍስ ነው የተጨነቁ። የምር ኤርሚ ነፍስ ይላል እንዲ አሁንም እየዘጋ። እሺ ሚዩት አላረኩም ግን ይሁን። እሺ ልቀጥል። ኧረ አድርጌዋለሁ። ኦኬ በእውነት ለዚህ ፕሮጋ ሎጎ ዋጋይ ምን ነው እንዴ? ሚዩት አድርገው ይሰማል። እስቲ አሁን እሺ የለም አሁን አላረክም። ይሁን
እሺ እኔ ከውጭ ሌላ አለ። ኦኬ እንደዚህ ላድርግልህ። ቆይ እንደዚህ ላድርግልህ። ኦኬ በዛኛው ችግር የለውም። በቃ አሁን ብቻ አንተ ብቻ አታወራ። እኔ እኮ ስለማያስችልህ ነው ሚዩት አድርጎ ያልኩህ እንጂ አሁን አድርገዋል። ስለማያስችልህ ነው በቃ ትገባለህ ብዬ ስላሰብኩኝ ነው እንጂ ሚዩት ባታደርጎም ችግር አልነበረብኝም። አሁን ምንድነው ነፍስ አፈር ትሆናለች አትሆንም? እሺ በአስተምህሮ ደረጃ እንደነገርኳችሁ ነፍስ ዘላለማዊት ናት ብያለሁ፣ እንዳትረሱ። ነፍስ የመፈጠሪያ ጊዜ ቢኖራትም ግን መጨረሻ ግን አይኖራትም። ኃጢአት ተሰራም አልተሰራም ትቀጥላለች። ስለዛ ይህ በየትኛው የመጽሐፍ ቅዱስ ክፍል ማስረጃ የሚባለው ለአስተምህሮ ነው። እንደነዚህ አይነት ነገሮች አስተምህሮ ተብሎ የተቀመጡ ሳይሆን ተአምራዊ ነገር ነው። በዛ ሰዓት ተአምር ተፈጠረ ነው እያለ ያለው። በነገራችን ላይ ጠቅላላ አድርጌ ይህንን ታሪኩን ግን እነግራችኋለሁ። ከታሪኩ አንጻር እንዴት እንየው ታሪኩን የሚለውንም ማለት ነው። ነፍስ አፈር ትሆናለች አትሆንም? ከአስተምህሮ አንጻር እየጠየቀኝ ከሆነ አትሆንም። ግን እግዚአብሔር ግን እንደዚህ አይነት ኤክሰፕሽናል የሆኑ ተአምራትን ሊፈጠር ይችላል ወይም ሊፈጽም ይችላል። ነፍስን አፈር ማድረግ ይችላል። ይሄ የእግዚአብሔርን አቅም የመጠየቅ ጉዳይ ነው። እግዚአብሔር ከፈቀደ ነፍስ የአክሊል ነፍስ አፈር አደርጋታለሁ ካለ እግዚአብሔር ይችላል። ይሄንን ነገር እግዚአብሔር ይችላል ማለት ይሄ የእግዚአብሔርን ምንድነው ማድረግ ይችላል አይችልም አይነት ጥያቄ ከሆነ ግን በአስተምህሩ ደረጃ ግን ምንድነው አልኳችሁ፣ በቃ ነፍስ አንድ ጊዜ ከተፈጠረች በኋላ ለዘላለም ነው የምትኖረው፣ አለቀ። ስለዚህ መጽሐፍ ቅዱሳዊ ማስረጃ ተብሎ የሚጠየቀው ለአስተምህሮ ነው እንጂ ለእያንዳንዱ ለተአምራዊ ጉዳዮች ኤክሰፕሽናል ለሆኑ ጉዳዮች ሁሉ አይደለም። ልክ ለምሳሌ እንዴት መሰላችሁ? በምሳሌ ሳስረዳችሁ ለምሳሌ እሺ አንድ ህፃን ልጅ ክፍል ጠቅሳት ነገር ናቸው። አንዴ እያወራሁኝ አለ ለዚህ ቅዱስ ክፍል ጠቅሳት የምታወራውን እስካሁን መጽሐፍ ቅዱስ አንድ አልጠቀስክም። አንድ አልጠቀስክም ፕሊዝ። የነፍስን ጉዳይ ላይ አፈር ትሆናለች ብለህ የምትለው አድርገው። እኔ አላደርግም አላልኩም። መጽሐፍ ቅዱስ ጠቅስ ስጠኝ። ሚዩት አድርገው። መጽሐፍ ቅዱስ ጠቅስ ስጠኝ። መጽሐፍ ቅዱስ ሚዩት አድርገውና ሰማኝና የእግዚአብሔር ቃል አያውቅም እያልክ አልነበር? ሪፍሌክሽን መጨረሻ ላይ ትሰጣለህ እኮ። እኔ አሁን እዚሁ ባለበት ላይ ሪፍሌክሽን አይደለም። አሁን ባለበት ላይ ጠቅስ ስጠኝ። አንተም ጓደኞችም ኤርሚያስ የእግዚአብሔር ቃል ያውቃል። ወዳጅ የእግዚአብሔር ቃል አለማወቅ ታየ። እኔ መክብብ 3 አድመጠኝ። መክብብ 3 ወዳጅ በል። ወዳጅ አትበለኝ ትላለህ። መክብብ 3:21 ወንድምዬ አታምታታም ስለ ብራዘር የዚህ ነው ብራዘር መክብብ 3:21 ኤርሚ ፕሊዝ የሰው ልጆች ነፍስ ወደ ላይ እንደምትወጣ እንደምትወጣ የእንስሳ ነፍስ ወደ ምድር ወደ ታች እንደምትወርድ የሚያውቅ ማን ይላል? አድምጠኝ አንተ ነፍስ አፈር ሆነች ብሎ መጽሐፍ ይዋሻል። መጽሐፍ ወደ እግዚአብሔር አንዴ ብታስጨርሰኝ እኮ ለምን አታስጨርሰኝ? ሰውን መጽሐፍ ቅዱስ ጥቅስ አምጣ። እሺ ስለዛ አሁን ሁላችሁም ክርስቲያኖችም ፕሮቴስታንቶችም እያያችሁን አይደለ? ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ አንዴ አስጨርሰኝ። እኔ አላስጨርስም አላልኩም። ጠቅስ እኮ እሱን እኮ ለእሱም እየመለስኩልህ እስኪ ንገረኝ። እየሰማኸኝ ከነበረ እስኪ ምን ብዬ መለስኩኝ? ለእሱ የኮንትሮባንድ የአየር ለአየር አታድርገው። መሬት ነገርናውራ አንጣ መጽሐፍ ቅዱስን አውቃለሁ ብለህ ስትል ነበር እንዴ? አምጣ እኮ ለእሱ ጥያቄ ምን ነበር? የሰው ነፍስ አፈር የምትሆንበትን ከብሉይ ከአዲስ ጥቀሳትን የፊት እውነት አድርገው። የሰው ነፍስ አፈር የምትሆንበትን አምጣ። ሚዩት ላድርግለትና ለምን ታደርጋለህ? የሰው ነፍስ አፈር የምትሆንበትን ሚዩት አታድርግም ካልከኝም እሺ እኔ ላደርግልሃለሁ። ሚዩት አታድርግ አውራ ትላለህ። ሳወራ ደግሞ ታወራለህ። ኧረ እባክህን ወንጌላዊ ኤርሚያስ እባክህን በዚህ ግርግር ለማምለጥ አትሞክር። እየተማጸንኩ ነው። እንሰማማ። እየተማጸንኩ ነው። አሁን ስለሰማ ትላለህ። ስለዚህ ሚዩት ላድርግ። ጠቅስ ስጠኝ ነው ያልኩት። ኦኬ ጠቅስ ስጠኝ ነው ያልኩት። ልብ በሉ 3500 ሰዎች ነፍስ አፈር ትሆናለች ብሎ ይሄ የዚህ አበምኔቱ ነፍስ ለትጹን ጸሎት አፈር ሆናለች ማለት ዲሳፒር ሆናለች፣ አኗኗራ እንዲጠፋ ተደርጓል ብሏል። ስንክሳሩ ማለት ነው። ዲሳፒር ነው የሆነችው። ገነትም አልገባችም የዚህ ሰው ነፍስ፣ ሲኦልም አልወረደችም። ታዲያ አፈር ነው የሆነችው ይላል። ይኸው ወንድሞች እናቶች፣ አሁን አክሊለ እዚህ ጋር ነው ለመሸሽ የፈለገው። ብዙ ጊዜ መጽሐፍ ቅዱስን ኤርሚያስ አያውቅም ስለነበር አልጨረስኩም። የሰውየውን ነፍስ ላሳይ። ስለዛ በቃ ፍሬንድ እንግዲህ ጥያቄ ማለት እየገባ አልጨረስኩም እያለ ነፍስ ላሳይ። የራሱን ሀሳብ ያወራ ስለሆነ ይህች ነፍስ ሚዩት አድርገው
ይቺ ነፍስ እያያችሁ አይደል? እንድትታዘቡ ነው በነገራችን ላይ። ከዛ በኋላ እንደ ጆክ እንድታዩት ማለት ነው። ይሄንን ልጅ ይቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ይቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ስሙት ሁላችሁ። ሌላ አይደለም ጥያቄ። አድምጥ፣ አይዞህ፣ ግድ የለም። አሁን ሲጨርስ አድምጥ። ይቺ ነፍስ አፈር መሆኗን ከመጽሐፍ ቅዱስ መረጃ አምጣ። ምክንያቱም ይቺ ነፍስ አፈር ትሁን እንጂ ለስቃይ ለገሃነም ማለት ነው፣ ወይንም ደግሞ ለህይወት ለመንግስተ ሰማያት አትሁን ብሎ አለ ይላል። ጌታ የጌታ ፍርድ ምንድን ነው? መንግስተ ሰማያትም አትግባ፣ ሲኦልም አትግባ። ታዲያ አፈር ትሁን ብሎ ፈረደ ጌታ። አሁን ይህንን ነፍስ አፈር የምትሆንበትን ከመጽሐፍ ቅዱስ ጥቅስ ስጠኝ። እናቱ ወልዳለች። አኬ አምጣ መረጃ። ነፍስ አፈር የሆነችበት የመጽሐፍ ቅዱስ። እሺ ሰው አጠቃላይ ስንት ነው? ኦኬ እሺ፣ አንዴ ትራንስፈር ላድርግ። እሺ ጨረስክ? አይ ነው ምንድን ነው ያወራሁት? አንተ ትራንስፈር እያልክ ነው። ምን የተለየ ነገር እኮ አታወራም። ራሱ ነው የምታወራው። ነፍስ አፈር ምንድን ነው ያወራሁት? ምንድን ነው ያወራሁት? ሲጨርስ እንግዲህ አሁንም እንትን በል ላወራ ስል ምንድን ነው ያወራሁት እያልክ ጨረስክ አትበለኝ። ምንድን ነው ያወራሁት ነው ያልኩህ። ምንድን ነው የጠየቅኩህ? ማይኩን አትዝጋው። ምንድን ነው የጠየቅኩህ? ቆይ አንዴ ላወራ። ምንድን ነው የጠየቅኩህ ጥያቄ? መልስ። ጀለስ ሊያብድ ነው ይሁን ሁሉ ዛሬ ሚካኤል አይደርስም። ኧረ እባክህን እንዴ! ምንድን ነው የጠየቅኩህ ነው ያልኩህ ጥያቄ። እሺ ልመልስ። ምንድን ነው የጠየቅኩህ? የምትመልሰው ምንድን ነው የጠየቅኩህ? እሺ ምንድን ነው የጠየቅኩህ? ኦኬ ልንገርህ ምን እንደጠየቅኝ። እሺ አንዴ ጥያቄ ነው ሪማይንድ አድርገህ እስር ሰዎችም ካሉ አንዴ። እሺ እኔ እውነቱን ለመናገር ኦርደር አልቀበልም። እሺ ስገለጥ ነው። እሺ ምንድነው የጠየቀኝ? በአጭሩ የዚህን ሰው ነፍስ እንደው እንደዚህ አናወራ አጥፍቷታል ተብሏል። ምንድነው አፈር ሆናለች ተብሏል። መጽሐፍ ቅዱስ ደግሞ ኧረ ነፍስ ወደ ፈጠራት ትሄዳለች ነው የሚለው። ከመጽሐፍ ቅዱስ ጥቅስ አምጡ። እንዴት ነፍስ አፈር ሆነች? በቃ ነፍሱ አፈር ትሆናለች ብሎ ጌታ ገነትም እንዳትገባ የዘላለም ሕይወት ማለት ነው ነመሳት አፈር ትሁን ብሏል። እኔ አሁን ጥያቄ ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ ክፍል ስጠኝ። እግዚአብሔር ከቃሉ ውጭ አይሰራም። አሁንም አልጨረስክም? በል ጨርስ። እስኪጨርስ እዚህ ጋር ስራ ልስራ። እሺ ጨርሻለሁ። ግድ የለም ሚዩት አድርገህ። እሺ ካሁን በኋላ ዝም ብለህ የማይሆን ወሬ ስታወራ እኔ ሰራዬን ነው የምሰራው። በቃ አውርተናል። ሀሳቡ ላይ ታይዛል። እንግዲህ አሁንም እያወራህ ባትገባበት ይሻል ነበር። አምጣ መረጃ አምጣ። እዛም እየሰራህ እዚህም እንደምትሰራ ቃለው። ግን ወንድማችን ጨረስ? ጨርሻለሁ። እስቲ ሚዩት አድርጎ እስቲ አስደምመኝ። ሳላደርግ በቃ እኔ ዝም እላለሁ። አይ ሚዩት አድርጎ ሙሉ ሰው ነህ። መልስ አድርጎ ሚዩት አድርጎ አባ እንትን አያስችልህም። ልክ ማውራት ስትጀምር ስለምገባ ግድ የለህም። አሁን ያቺን ፂምህን እየጎተትክ ቤት ዘግተህ እንደምታወራ መልስ ብራዘር። እንደላምጡት በለኝ። እሺ አይ የምር ሚዩት አድርጎ እስቲ እኮ መልስ። ግድ የለም እኔ ሚዩት ባላደርገው መልስ። ግድ የለም አልገባም። ሚዩት አላደርግም እያለ ነው እንግዲህ ማለት እንዴት እንደምንግባባ አላውቅም። በጣም እኔ በእውነት ትዕግስቴን የሚፈታተን ነገር የምትሰራው ትላለህ። እሺ በአጭሩ አሁን እስቲ ቅድም የመለስኩልህ ግን ምን ነበር? ለዚህ ጥያቄ ምን ብዬ መለስኩልህ? እስቲ አስታውስ። መልስ። ነፍስ አፈር ወደምትሆንበት የት ነው የምታመልጠው? ትልቁ ዳቦ ሊጦ ነው ይላል። አክዬ ተይዘሃል። መውጫ መግቢያ የለም። የመለስኩልህን እስቲ ንገረኝ። መውጫ መግቢያ የለም። የመለስኩልህን ሰምተዋል? የቺ ሰውዬ ልመልስልህ። ኧረ በኢየሱስ ልመልስልህ። እሺ ያ ቅድም ያልከኝን የዚህ ሰውዬ ነፍስ አፈር እንደሆነች ሁሉ የአኬ ነፍስ አሁን አፈር እየሆነች ነው። መልስ። አሁን ይህን መልስ አምጣ ከመጽሐፍ ቅዱስ። ወደ አፈርነት እየተቀየረች ነው አክዬ። ስለዛ የምመልስልህንም እየሰማህ ነው። አሁን ግን በደንብ ስማ፣ ሳታቋርጥ በደንብ ስማ። አሁን በደንብ አድርጋችሁ ስሙ። ሌሎቻችሁም ኤርሚያስ ባይሰማ ራሱ ገስት ላይ ያላችሁ ፕሮቴስታንት ወንድሞቼ እህቶቼ እና ከታች ያላችሁም ሌሎችም ፕሮቴስታንቶችም ክርስቲያኖችም ወንድም እህቶቼ በደንብ አድርጋችሁ ስሙ። እሺ ሰው ስንመልሰው ነፍስ አፈር ትሆናለች ወይስ አትሆንም? የመጀመሪያው ጥያቄ ሲሆን የምትሆን ከሆነ መሀል ላይ አትግባ፣ ድምፅህን አታስብ፣ ዲስትራክት አታድርግኝ ወንድማችን አረ ከይቅርታ ጋር ማለት ነው። እሺ ነፍስ አፈር የምትሆን እስከሆነ የመጽሐፍ ቅዱስ ማስረጃ ተብሏል። አሁን በደንብ አድርጋችሁ ስሙ እንዴት እንደሚመለስ። ኦኬ ነፍስ አፈር ትሆናለች። ወይኔ አባ አንተን በጸበል ሽር ማድረግ ያለብን እኮ ስማን ይኸው እኔ ፊት ለፊት ቁጭ አድርጌው ነፍስ ክርስቲያን ብትሆን የሰው ልጆች ነፍስ ወደ ላይ እንደምትወጣ የዚህ ኃጢአተኛ ነፍስ አፈር ትበላለች ብሏል። አኪዬ ደግሞ ሁለተኛ አንተም ነፍስ አፈር ብቻ መልሱን አምጣ። ኧረ ለመልስ ተው
መልስ። እሺ ጎሄድ። ወይኔ ወይኔ አይደለም መልስ ነው። ጥቅስ መጽሐፍ እና ጨርሻለሁ በለኝ። አንድ የስራ ልስራ ዝች ጨርሻለሁ። መጽሐፍ ቅዱስ አውራ አይ ልፍቀድልህ። አውራ አይ እዛ ገበያ ሲመጣብህ ትራንስፈር ላድርግ እያልክ ለሰው ትራንስፈር ታደርጋለህ። ስራ ጥሩ ነው ስራ፣ ግን አሁን መልሱን አምጣ ከመጽሐፍ ቅዱስ። ልብ በሉ ስራህን እዛ ጨርስና ስጨርስ ንገረኝ። እዛ ገበያ ላይ ላወራ ስጀምር እንትን እያልከኝ ስለሆነ አንዴ እስከዛ አውራ ላይ ስላለ ገበያውን ጨርስና ከዛ ደግሞ እሰጥሃለሁ። እኔ እስከዛ ላውራ ሚዩት ስላደረከው ማለት ነው። ኦኬ ምንድነው እያለ ያለው? ኦኬ እዚህ የሰውየው ነፍስ አፈር ሆናለች። ጌታ በዚህ ሰውዬ ነፍስ ላይ እንዲህ ዝሙት የሰራው ሰውዬ ነፍስ ላይ ሌላውን በኋላ እናወራለን። የሰውየው ነፍስ አፈር ትሁን እንጂ ለስቃይ ለገሃነመ እሳት ማለት ነው፣ ወይንም ለመንግስተ ሰማያት አትሁን አለ ማ ጌታ። ስለዚህ ምን ትሁን? ገነትም አልገባችም ገሃነምም አልገባችም ይህች ነፍስ። ታዲያ ምንድን ነው የሆነችው? አፈር ነው የሆነችው። ጌታ ደግሞ ሰውን ሲፈጥር ከምድር አፈር ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ኦኬ። ስለዚህ እስትንፋሱ በአፍንጫ ያለውን ሰው እግዚአብሔር የፈጠረው ነፍስ እግዚአብሔር ነው የሰጠው፣ ከጌታ ነው የተገኘችው። ስለዚህ ነፍስ ከእግዚአብሔር ስለተገኘች የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳ ነፍስ ደግሞ ወደ ምድር እንደምትወርድ የሚያውቅ ማን ነው ይላል። አሁን እዚህ ጋር ወደ ምድር ወርዳ አፈር ሆነች ነው ብሎ የሚለው። እኔ ጥያቄ ነፍስ አፈር ትሆናለች ወይ? መጽሐፍ ቅዱስ መረጃ አምጣ እያልኩት ነው። አኬን ማለት ነው። ይሞክር፣ ደውል ወደ ሊቃውንቱ የብሉይ ኪዳን መምህራን ወደ እነሱ ደውል፣ እርዱኝ በላቸው፣ እንደው ከተገኘ ማለት ነው። አሁን ማውራት ትችላለህ። አኬ ክፍት ነው ማይኩ፣ ማውራት ትችላለህ። አኬ ማይክህ ሚዩት ነው። ማነው ማይክ ወጣ? ሄደ ወደ አባቱ ሄደ። አኬ ና ተመልሰ። እንደዚህ እንደ ድሃ ፍታትማ ለብ አድርገው አትሄድም። እና እችን ነፍስ ከአፈር ውስጥ ለይተህ ታሳየኛለህ ማለት ነው። ኤርሚያስ መጽሐፍ ቅዱስ አይችልም ምን ያቅና ያለ ግድልና ያለ ድርሳን ብላችሁ ስትሉ ነበረ። ተያስኪልሃል እንደዚህ ነው። ተያስኪልሃል እንደዚህ ነው። ና አኬ ና ተመልሰና አይቻለው ና ተመልሰ። ያው ዛሬ ከሁለቱም ቦታ ነው። እዚህም ሰው ታገለግላለህ፣ እዛም ስራ እየሰራ ነው። ስራ ክቡር ነው አይናቅም። እዛ ትራንስፈር ገንዘብ እንደምታደርግ እዚህም ትራንስፈር አድርግልን እንጂ ከእግዚአብሔር ቃል እንደዚህ ዝም ብሎ የቡና ወሬ እንዳናረገው ብዬ ማለት ነው። መረጃ ስጠናክዬ ቤትህን ዘግተህ ኮሜንት ዘግተህ እንደማውራት አይደለም። እዚህ ግን ኮሜንት አንዘጋ። ፈሪ ነው ኮሜንት የሚዘጋ ሰው ምንም አይነት ሀሳብ እንዳይሰጥ። እዚያን የሚሳደብ ይሳደብ፣ የሚራገብ ይራገብ። ኤርሚያስንም አኪል ይላልም ከፈለገ ማለት ነው። ባትሳደቡ እንደ ክርስቲያን እንመርጣለን። ግን ደግሞ ምንም ልንረዳቸው አንችልም። ታይ ሜርሲ ምን እያረግሽ ነው? አትዝጉ ኮሜንት። ኦኬ። ስለዚህ አኬና ተመልሰ በመድኃኒዓለም ለመጀመሪያ ጊዜ ኤርሚዬ ዘግቼ አይደለም ቼክ እያረኩ ነው እኔ። አንተ ኮሜንት አንዘጋም ስትል አይዶኖ ሳምባዲ ግን ዘግቶታል። ለእኛ ለሞዴሬተሮቹ ብቻ ነው የሚታየው። ዳስ ዋይ ቼክ እያደረግኩ ያለሁት። ኖ ይታያል። እኔ እኮ ይታየኛል። እሺ ኮሜንት እንዴት አይታይም እንዴ? ለእኔ ይታየኛል። አሁን ነው የመጣው ኤርሚ። ሙሉ ለሙሉ ጠፍቷል። ኢቨን በውስጥ ሰው ኮሜንት ክፈቱ እያለ ነበር። ለሞዴሬተር ብቻ ነበር የሚታየው። ኮሜንት ጠፍቷል። የለም ኮሜንት ዝግ ነው። ማን ውሸታም እንዳትደረግ ነው። ኦኬ ቼክ እያደረግኩ። ማን ነው ይህንን ያደረገ? ቆይ ማን ነው ይህንን ያደረገ? የኔ ሞዴሬተሮች ኮሜንት የዘጋችሁ ማን ይህንን አደረገ? ኦርቶዶክስ ሞዴሬተሮች ካሉ አስነሳ። ኤርሚ ኧረ እኔ እንደዛ ነገር የለም። እኔ ለኦርቶዶክስ አምኛቸውም አልሰጥም። ቤቴ ላይ ሪፖርት እየመጡ ስለሚያደርጉ። አንዴ ቆይ ወንድሞቼ ላውራቸው። ማን ይህንን ያደረገ? እኔ ጋር ኮሜንት እስካሁን ድረስ ይታየኛል። እስካሁን ድረስ ያለማቋረጥ ኮሜንት ይታየኛል። አንድም ቦታ ላይ አልተቋረጠም። ቅድም ዳጊሻ ሲዘጋው መልሳችሁ ክፈቱ ብዬ ተከፍቷል። ሌላ ሲስተም ካለ አይዶ ነው ወይ ደግሞ ሪፖርት አድርገውት አቢዩዝ አድርገውት ካልሆነ በስተቀር አላውቅም።
እኛ ኮሜንት መጻፍ ራሱ አንችልም ነበር። ኤርሚዬ እዚህ ገስት ላይ ያለ ነው። እኔ እንደውም ማን ሚዩት አድርጎኝ ነው እያልኩ ነበረ። አሁን ሳየው እንግዲህ መስታረገኝ ግን አሁን ሰራ። ፀጉረ ልውጥ ብለን እንዳንል ማንም የለም። አኬንም እናውቀዋለን። እንግዲህ አኬ ሌላ እንትን አባ ማነው አበምኔቱ ካፈር ውስጥ ወጥተው ምናልባት ሪፖርት አድርገው እንዳይሆን። ለማንኛውም ወደ ጥቅሱ ሂድለት ኤርሚዬ። ጥቅሱን እሺ፣ ችግር የለም። ያው ታግሰን ነው መቼ ስንትን የምንለው ያው ለህዝቡ ለማሳየት ስለምንፈልግ። አሁን ምኑን ታሳየዋለህ? ጥቅሱን ያላሳየ ምኑን ታሳየዋለህ? አኪዬ ጥቅሱን አምጣ። አሁን ደግሞ ላወር እስቲ ኤርሚያስ፣ አሁን እኔ ስመልስ ግን ትሰማኛለህ? ከይቅርታ ጋር አዎ፣ እንዴ በደንብ ያው ቅድም የመለስኩትን ሰምተው ነበረ። እንግዲህ የለም ልስማው በኋላ እናገራለሁ። አሁን ቀጥል። ልስማው ኢማጂን። አሁን ቅድም የመለስኩትንም አልሰማው ነበር። እሺ፣ ስለዛ ሚዩት አድርገህ በደንብ አድርገህ ስማና ልክ መልሴን ሲጨርስ ደግሞ በመጀመሪያ ምን እንደምትሰጠኝ ኧረ እባክህን አንተ በምን መመለስ እንዳለብኝ አንተ አትነግረኝም። በመጀመሪያ ምን እንደምትሰጠኝ እንዴት መመለስ እንዳለብኝ በመጀመሪያ እግዚአብሔርን ቃል ጠቅስ አምጣ። መልስ ስጠኝ ማለት ትችላለህ። ጥቅሱን አምጣ። አንተ አገልጋይ አይደለህ? የእግዚአብሔርን ቃል አውቃለሁ የመጽሐፍ ቅዱስ ክፍል ጥቅስ። ስለዚህ አሁንም እድል አትሰጠኝም ማለት ነው። እስካሁን ድረስ ላወራው የመጽሐፍ ቅዱስ ክፍል አልጠቀስከም። እኔ ጥቅስ ስለዛ ጥያቄዎችን ሁሉ መልሻለሁ። የመጨረሻው ጥያቄ ደግሞ እያስወራኸኝ አይደለም። ጥቅስ ስጠኝ። ያነሳኸውም የስንክሳር ክፍል ላይ የመጽሐፍ ቅዱስ ጥቅስ ስጠኝ። አሁን ደግሞ ቤተክርስቲያንን በሐሰት ለተሳደብኩ ስድብ ደግሞ ሳገባበት በቃ እኔ እዚህን ያህል ካሳቢ እኮ በቂ ነው። ዝም ብዬ እኮ ነው ነፍስ ወደ አፈር የምትመለስበትን የአባትህ ነፍስ ወደ አፈር ተመልሳለች። ፕሮቴስታንቶች ራሱ አስወራው እያሉ ነው። እስቲ እነሱ አፈር እየሆነች ነው። ማንም ይበል እኔ ወዳጅ እስቲ ጸጥ በልና ስማ። እስቲ አሁን ያ ጥቅስ ይቀጥል። መሀል ላይ እንደው ስለፈጠረ እንደው መሀል ላይ እንዳትገባ ከይቅርታ ጋር። ከአሁን በኋላ መሀል ላይ ከገባህ ምን አደርጋለሁ? ዝም ብለህ እንደዚሁ ፕሮቴስታንቶችን እያጨበረበርክ መኖርህ እንድትቀጥል ጥዬ ነው የምወጣው። እሺ ክርስቶስን ነው አጭበርባሪ መሆንህን እዚሁ ተይዛል ብራዘር። አንተም ሌላ የምታወራ አጭበርባሪ ሰው መሆንህን ያለ እግዚአብሔር ቃል ጥቅስ ዝም ብለህ እንደፈለግክ የምታወራ ሰው መሆንህ ተይዛል። ስለዛ በፕሮቴስታንቶች ላይ ቀልድባቸው። በቃ እንግዲህ እኔ ቅድም እኮ መልሻለሁ ለህዝቡ። አሁን እኮ ደግሞ ለአንተ እኮ ነው ህዝቡ ምስኪን ፕሮቴስታንት ወንድም እህቶች ላይ በቃ አንተ ገድል እየጠቀስክ ምናምን ነገር ያው ሚስኩት እያደረክ የሌለ ነገር እየጠቀስክ ቀልድባቸው። እንግዲህ እኛ ጋር ደግሞ ኑና መጽሐፍ ቅዱስ ማምጣት አቅቶ ዝም ብለህ እኩል አታውራ። በቃ መልካም ጊዜ ይሁንልን። እግዚአብሔር ይድረስልን። አይቻለሁ። በቃ ጌታ ከአንተ ጋር ይሁን፣ በነገር ሁሉ ይርዳህ፣ ይፈውስህ። እንዳትወርድ ትላለች ሜርሲ ወዳጃችን ካልሰማ ምን እስቲ አንድ ጊዜ እድል ስጠው በይ። ወንድምሽ ከሰማ ከዛ በኋላ አወራለሁ። አንተ የእግዚአብሔር ቃል ቆይ አንዴ ማነው ኤርሚያስ አንዴ ይኸውልህ የምትሰማ ከሆነ ዝም በልና አሁን ቆይ እያልክ ለመጀመሪያ ጊዜ ሚዩት አደረኩ። አረ ቀልድን ቀጥላ ባለኩ ሰዎች ሁሉ እንደ ቀልድ ተረትን ቀጥል። ቻው። እስካሁን ሚዩት እንዳደረገ አትፈልግ።